አላገኘውም እኮ አይደለም ሐሳብህን ያንተ እግዚአብሔር ግን ከሎካል ቸርች የማይወጣ ደግሞ ተደርጎ አርቲኩሌት አይደረግ ነው ልል የፈለኩት ገብቷል አይደለ? ለምን እኮ አንተ ማጣመም ነገሩ እንደፈለክ አልገባኝም። ጀስት ግን መጀመሪያ የለም ብለህ ችግር የለውም እኔ ቤልኩትም ቢሆን እኮ ዓለም አቀፍ ትንቢቶች፣ ዓለም አቀፍ ፕሮፌሲዎች፣ ዓለም አቀፍ ትንቢቶች ኮሮና ላይ ሊሆን ይችላል፣ ጦርነት ላይ ሊሆን ይችላል። አንድም ሰው ሲናገር ሰምተን አናውቅም። ምንም እንደዚህ አይነት መልእክቶች ይስታሉ። ሰዎች ይነሱና ዝም ብሎ ይስታሉ። እና ሞር ያንተ ጥሩ ነው ብዬ ስላሰብኩኝ ልደግፍህ እንዲህ ነው የምታምነው ስልህ አንተ ደግሞ ከክልሉ ወጥቼ ከአካሉ ወጥቼ ሌላም ቦታ መተንበይ አለብኝ የሚል አይነት እንትን ሐሳብ አንተ ምንድን የፈለከው ለከተርች ውጭ አይወራ ነው በቃ አይወራ። እሺ አንተ ለአንተ ደስ እንዲል አይወራሽ። ቀጥሎ ሌላ ጥያቄ ኖ በዚህ ማትሂድ እንደዚህ ማትሂድ ራስነ ዲፋይን ያደረግከው እኮ ለአካሉ ተሰጥቷል ካልክ 4 ነጥብ አካሉ ላይ አይነገርም ብለህ ካመንክ ካምናል። ሌላ ጥያቄ ልግባ ችግር የለም ምንም እኮ የሚያጨቃጭቀን አይደል። ስለዛ ግን እኔ ባይብሊካል በሐዋርያትና በነቢያት መሰረት ላይ ተመስርታችኋል የሚለውን ስትጠቅስ ስለሰማው እነዚህ የመሰረት ሐዋርያት ያው የምናውቃቸው ናቸው 12ቱ የበጉ ሐዋርያትና ደግሞ የአሕዛብ ሐዋርያ የሆነው ጳውሎስ ነው። በእነሱ በኩል የተላለፈው መልእክት ትምህርት ከጌታ ከክርስቶስ ኢየሱስና ከመንፈስ ቅዱስ የተቀበሉት ትምህርት እንደሆነ እንስማማበታለን። አይ ቲንክ አሁን ቤተክርስቲያን የምንለው ከነ ጳውሎስ በተላለፈልን የእግዚአብሔር ቃል ሐሳብ በመንፈስ ቅዱስ ምሪት በተጻፈው ቃል በኩል እንደሆነ መረዳት እንችላለን። ነቢያት የምንላቸው እነ ኢሳያስን ብቻ ነው ወይስ እነ አጋቦስን ይጨምራል? በአንተ እይታ የመሰረት ነቢያት የሚባሉት አዲስ ኪዳን ላይ የተጠቀሱትንም ይጨምራል? የመሰረት ነቢያት የሚባሉት ሲጀመር የብሉይ ኪዳን ነቢያት እኮ እንዳልሆኑ እኮ ቅድም ኤፌሶን ምዕራፍ 3 ላይ ገብቼ የአዲስ ኪዳን ላይ የተጠቀሱት ነቢያት ናቸው። ያ 3 አይነት ነብይ ብዬ ነው አቡና የጀመርኩት። 3 አይነት ነብይ ነው። ስለዚህ የመሰረት ነቢያት ማለት የመሰረት ነቢያት አዲስ ኪዳን ላይ ስማቸው የምናገኛቸው ማለት ነው። እነዚህ ይሁዳና ሲላስም አሉ ነቢያት ናቸው የሚላቸው። ስለዚህ እነሱ የመሰረት ነቢያቶች ናቸው። አሁን ላይ ያሉት ነቢያቶች ምንድን ናቸው? መሰረት። ስለዚህ በእነሱ ላይ ታነጻቸዋል ስለሚል ያው ትምህርታቸው ማለት በትምህርታቸውና በመልእክታቸው ላይ ታነጻቸዋል ይላል። ስለዚህ አሁን ላይ ያለው ሶስተኛው ነቢያት ምን አይነት ነቢያቶች ናቸው? አሁን አንተ ነን የምትለው ነቢያት ያው አሁን እኮ ከማቲ ጋር ያወራውንበት ሀሳብ ነውና ለቤተክርስቲያን ለአካሉ መታነጽ ያው እንግዲህ በዚህ ዘመን ኤፌሶን ምዕራፍ 4 ላይ የተጠቀሰውን ነው ቆሮንቶስ ላይም አለ። ቆሮንቶስ ምዕራፍ 12 ላይ የሚናገረው ያንን ነው። ብዙ አካሎች አሉ ካለ በኋላ በደንብ ይዘረዘር። ከቁጥር ስንት መሰለ? ከቁጥር አይ ቲንክ ኤፌሶን አንደኛ ቆሮንቶስ ምዕራፍ 12 ከ12 ጀምሮ ማንበብ ይችላል። አንድ አካል አለ። የአካሉ ደግሞ ሁሉም ሰብጀክቲቭ ሆኖ ሲሰሩ እናያለን። ስለዚህ እዛ ጋር ለቆሮንቶስ ቤተክርስቲያን የተጠቀሱት የመሰረት ነቢያት አይደሉ? ወይም የመጀመሪያዎቹ ነቢያቶች አይደሉ? ቤተክርስቲያኗም የመጀመሪያ ቤተክርስቲያን ናት። አንተ ቆይ አንድ ጥያቄ ልጠይቅ። አሁን ነብይ አለ ብለህ ታምናለህ አታምንም? አጭር አማርኛ ለማወራችን ያው እንዲጠቅመም የኔ እምነት ላይ የሚመሰረት አይደለም ይሄ ጉዳይ ነው። አይ ላውቅ የፈለግኩት ምንድነው ሐሰተኛን ተቃውማለሁ። ኦኬ ግን ሐሰት ካለ እውነት አለ ማለት ነው። ኢንክሌም አድርገልኝ ነው ማለፍ የምንችለው። አሁን የኔ እምነት ላይ አይደለም የሚመሰረተው ይሄ ጉዳይ የሚመሰረተው የእግዚአብሔር ቃል ሐሳብ ላይ ነው። ስለዚህ አሁን አንተ የቆሮንቶስ ቤተክርስቲያንን ጠቅሰክ እነዚህ ደግሞ ቤተክርስቲያን ለአካሉ ማለትም ለቤተክርስቲያን ተሰጥተዋል ስትል የመጀመሪያው ክፍለ ዘመን ላይ በሐዋርያው ጳውሎስ የወንጌል አገልግሎት የተመሰረተችው የቆሮንቶስ ቤተክርስቲያን ላይ የተጠቀሱት እነዚሁ ነቢያት የመሰረት ነቢያት አይደሉም ብለህ ያመንክበት ምክንያት ስምምነት ምንድን ነው? ይህንን ትምህርትስ የመጀመሪያው ክፍለ ዘመን ላይ እስከ 4ኛው ክፍለ ዘመን የነበሩ የቤተክርስቲያን አባቶች በዚህ መንገድ ተርጉሞታል ወይ አይተውታል ወይ? ይህን አሁን አንተ የምትረዳውን ትርጉም ማለት ነው። ይህ 3 አይነት ነቢያት አለው ምናምን የሚለውን ትርጉም እስቲ
ምናልባት ከቤተ ክርስቲያን አባቶች እንደው ካየን እንደው የሆነ ዘመን ላይ የመጣ እንዳይሆን። እሺ አቦዬ፣ እኛ እንግዲህ የወንጌላውያን አማኞች ሶላ ስክሪፕቸራል መጽሐፍ ቅዱስ ብቻ ነው የምናምነው። አሁን ቸርች ፋዘር ስላልከው ጥሩ ሰርተዋል። ሁሉም ቸርች ፋዘርስ አትናቴዎስም፣ ኢራኔስ፣ ዮንግሊ ኤቭሪቲንግ ጥሩ ሰርተዋል። ዮሐንስ ወፍርቄም ግን ሙሉ ለሙሉ አንቀበላቸውም። ቢሆንስ ሲጀመር እዚህ ኦፊስ ላይ አንዳንዶቹ ብዙም አላወሩም። ስለ ፓፕቲዞ ስለ ሳክራመንቶች ላይ ምናምን ነው፣ ስለ አፖስቶሊክ ክሪዶች ላይ በደንብ የለፉት። ግን ወደዛ ብዙም ሄድም ብዙም ጊዜ የሚበላ ነገር ነው። ግን አባቶች የሆነ ነገር ስላሉ አባቶች ልክ ናቸው ወይ? በእጅ ላይ ያለው መጽሐፍ ቅዱስ ትርጉም አሁን 3 አይነት ነቢያት አለ የሚለውን ትርጉም ታዲያ ማን ነው የነገረ? መጽሐፍ ቅዱስ የት አለ? አንተ እኮ የከፋፈልከው እንጂ አንተ ነህ እኮ የከፋፈልከው እንጂ አንተ የፈለግከው 3 ነብይ ነህ ብሎ ቃል በቃል እንዲገኝልህ ነው። ኖ አይደለ፣ ቃል በቃል አላልኩም። ስለ ነቢያት የሚያወራውን አሁን አዲስ ኪዳን መጽሐፍ የተጻፈው ራሱ ሐዋርያው ጳውሎስ በነበረበት እነ ጴጥሮስ በነበሩበት ዘመን የተጻፈ መጽሐፍ ነው። ራሳቸው ሰዎቹ ነበሩ። ስለዚህ ስለ ስጦታው ሲያወራ ጳውሎስ ስለ መሰረት ነቢያት አላወራም የሚል ስለ ሌላ አይነት የነቢያት ስጦታ ነው ያወራው የሚል ትምህርት ማን ነው ሰርቶ የሰጠ? ይህን ትምህርት ባይብሉ ስለ ነብይ ነው እንጂ የሚያወራው ይሄ 2ኛ ነብይ ነው አይልም፣ ይሄ 3ኛ ነብይ ነው አይልም፣ ወይም 3 አይነት ነብይ ነው የሚል አይነት የተጻፈ ግልጽም ሐሳብ የለም። ስለዚህ ይሄንን የእግዚአብሔር ቃል ሐሳብ ቢያንስ መጀመሪያ ክፍለ ዘመን ላይ የነበሩ አባቶች ከነ ጳውሎስ የተቀበሉ ከነ ጴጥሮስ የተቀበሉ ይሄን እምነት ማለት ነው። ከማን እንደተቀበልከው ታውቃለህ ይላል አሁን ለጢሞቴዎስ ሐዋርያው ቅዱስ ጳውሎስ። ይህንን እምነት ከማን እንደተቀበልክ ታውቀዋለህ፣ ምክንያቱም አስተምሮታልና። ስለዚህ አሁን በመጽሐፍ ቅዱስ ብቻ ስንል ሁሉም ነገር በእግዚአብሔር ቃል ይመዘናል እያልን ነው እንጂ እንዲህ የተደራጀ 3 አይነት ነብይነት አለ የሚል ትምህርት ለመስራት ከየትኛው አባት ነው ይህን ትምህርት የተቀበልን? ወይም ከየትኛው የመጽሐፍ ቅዱስ ሐሳብ ስለ መሰረት አለማውራቱን ምንድን ነው ማሳያቅ? ኦኬ እሺ፣ የማወራቸው ሀሳቦች ሁሉ ቢብሊካል ግራውንድ ከሌላቸው ያንን መቃወም አንድ ነገር ነው። ከዛ ባለፈ እኔ ስለ ቸርች ፋዘር ስላወራ እንኳን ፕሮፌቲካል ምናምን እንደዚህ ኦፊሶች ላይ ይቅርና የትኛውም ክሌማቸው ሳክራመንትም የትኛውም ነገር ቢሆን እነዚህን የምቀበላቸው መጽሐፍ ቅዱስ አሁን እጄ ላይ ያለው መጽሐፍ ቅዱስ ሜዥር ባደረገ መልኩ ነው። አሁን ሳየው ተመዝኖ አሁን እጄ ላይ ባለው 66ቱ መጽሐፍት መዝኜ ቸርች ፋዘርስን እቀበላለሁ። ስመዘናቸው ግን ሁሉም ልክ አይደሉም። 100% የምቀበለው ቸርች ፋዘርስ የለም በዘመናት መካከል። ስለዚህ ቸርች ፋዘርስን እንደ እርግጠኛ አድርጎ ክሌም ማድረግ አስቸጋሪ ነው። ስለዚህ በዚህ አጋጣሚ ምንድነው እኔ ሀሳቤ መጽሐፍ ቅዱሳዊ ይሁን እንጂ እንደ ሶላ ስክሪፕቸር አማኝ የግድ ኢራኔስ ተናግሯል ብለህ ኢራኔስ አንድ ሰንበዲ ሰው ነው። በቃ በዘመኑ ጌታ የተጠቀመበት ጥሩ ይሰራል። ሌሎቹ የቸርች አባቶች ዮሐንስ ወርቄበል ማንኛውም ልክ እንደዛው ልጨርስ። ስለዚህ እንትና 3 አይነት ነብይነት አለ ብሎ ኢራኔስ ቢያልፍ ዛሬ ታዲያ አንተ ልታሳልፍ ነው እንዴ ሜዥር ሳታደርግ? ስለዚህ ይሄ አርቲኩሌሽን ትንሽ ጤናማም አይደለም። ፍሮም ዘ ቢጊኒንግ ምንድነው ትምህርቱ አሁን 3 አይነት ነብይነት አለ ብላል። አንደኛው ይሄ ብሉይ ኪዳን ላይ ያሉትን ነቢያት ጠቅሰሃል። የመሰረት በሐዋርያትና በነቢያት መሰረት የሚለውን ጠቅሰሃል። ይህን ጠቅሰህ ስታበቃ የአንደኛ ቆሮንቶስ ምዕራፍ 12 ላይ ያለውን ደግሞ ስታነሳ እነዚህን ከፋፍለክ እንድትረዳ ያደረገ የተለያየ ቦታ መጠቀሳቸው ነው ወይ ሐሳቡ ነው ወይ? ወይም ይሄን ትምህርት መጽሐፍ ቅዱሱ ለምሳሌ መጽሐፍ ቅዱሱ የሚሰጠው የትርጉም ሐሳብ ከአንተ የበለጠ ከሐዋርያ ጳውሎስ የተማሩ ሰዎች የሐዋርያ ጳውሎስን መልእክት ከአንተ የተሻለ ይረዱታል። የመልእክቱንም ይዘት ማለት ነው። የመልእክቱንም ይዘት ለምሳሌ የኢየሱስ ክርስቶስን ትምህርት ባለቤቶቹ ናቸው ያስተማሩን፣ ወይም ከእግሩ ስር ቁጭ ብለው የተማሩት ሐዋርያቶቹን ያስተማሩ። ከሐዋርያት ደግሞ ይህንን ትምህርት የተቀበሉ ከሐዋርያት አበው ደግሞ የተቀበሉትን ደግሞ የቤተ ክርስቲያን አባቶች ተብሎ መጥቷል። አሁን ይሄ የሚናቅ ነገር አይደለም። በወንጌላዊ አማኝ ስንሆን ሁሉ በእግዚአብሔር ቃል ስልጣን ይመረመራል ማለታችን የእነዚህን አባቶች መገለጥ ወይም መረዳት
ሙሉ ለሙሉ የሆነ ቦታ ውስጥ እንጥለዋለንም አንቀበለው ማለታችን አይደለም። ስለዚህ ቤተክርስቲያን እንደ ቤተክርስቲያን መልኳም ቅርጿም ሳይቀየር የመጀመሪያ መልኳ እያለ አሁን አንተ የምትለው ነብይነት በእንደዚህ በሶስት ደረጃ ተከፋፍሎ የተጠቀሰበት ሐሳብ ካለ አስረዳን ነው። አለበለዚያ ይሄ ያንተ መረዳት እንጂ መጽሐፉ ሶስት ነው አላለክም። አንተ ነህ ሶስት ነው ያልከው። ምክንያቱም የመጽሐፉን የተቀበሉት ባለቤቶች የመጀመሪያ የመጽሐፉ ባለቤቶች ያን ነገር ባልተረዱበት መንገድ ለእኔ በርቶልኛል የሚል መብራት የለም። እግዚአብሔር መልእክቱ አንድ መልእክት ነው ያለው። ብዙ መልእክት የለውም እግዚአብሔር፣ አንድ መልእክት ነው ያለው። ገባ? ዞሮ ዞሮ መልእክቱም ተጠቅልሎ ደግሞ የሚሄደው ክርስቶስን ወደ መምሰል እግዚአብሔርን ወደ መምሰል ነው የሚሄደው መልእክቶች ሁሉ ተጠቅልለው እና ይህንን ሐሳብ ግልጽ አድርጋ አስረዳን። አሁን እኔ ሶስተኛው ካታጎሪ ውስጥ ነው ያለሁት ስትለን ነብይ ነን ስንል ለአካሉ መታነስ ስትለን እነዛ መሰረት የሆኑት ነቢያት የመጀመሪያዎቹ በእነሱ መሰረት ላይ ተመስርታቸዋል የተባሉት እነሱ ለአካሉ መታነጽ አልነበሩም? ለቤተ ክርስቲያን የነበሩት አገልግሎታቸው አካሉን ማነጽ አልነበረ? ኦኬ ጨረስክ? ጨርሻለሁ። ግን እንትን አባቶችን ሁሉንም ዜሮ ባታስገባቸው ደስ ይለኛል ስትናገር። ምክንያቱ እምነታችን ወፍ ዘራሽ አይደለም፣ ከደመና ላይ ከሆነ ቦታ አይደለም ይወደቃልን። እኛ ክርስቶስ የመሰረተው ደግሞ መሰረቱም ደግሞ የቀጠለ አዲስ መሰረት እንዳንመሰረት እንድንጠነቀቅ ማለት ነው። ሲጀመር አባቶችን ሙሉ በሙሉ ዲቦሽ አላደረጉም። በስትክክል አላዳመጥከኝም እንጂ ሙሉ በሙሉ አንቀበላቸውም ነው። ዛሬም ነገ የምናገረው ነገር እንትና አለና ሚኪያስ አይልም። ይሄ ነው በግልጽ ነገር ለመሰለ በሁሉ ነገር። አሁን ምንድነው ካቶሊክ፣ ኦርቶዶክስ፣ ፔንቴኮስታል፣ ፕሮቴስታንት የሚለየው በምንድን ነው? በመዳን ጉዳይ በብዙ ነገር አይደለ? አባቶች እኮ እዚህም እዛም ቤት እኮ የሚቀበሏቸው አሉ። ግን እይታቸው ፐርስፔክቲቫቸው ሁሉ የተለያየ ስለነበር ነው። ስለዚህ አባቶችን ለኦፊስ ለማምጣት ራሱ አንድ ገርሞኛል። ብዙ ትልቅ አጨቃጫቂ ሳሊቬሽን ሳክራመንት ምናምን እያለ አባቶች እንደው እነዚሁ ላይ ሲጠቀሱ እንዲያምራሉ። ጥሩ የሰሩ ሞዲፋይ የሚደረጉም ስላሉ። ግን ከጸጋው ልጀምር መጀመሪያ። እሺ እንደዚህ ከሆነ ጌታ ኢየሱስ ምርኮን የማረከው ለቤተ ክርስቲያን። አሁን እኔ 3 ቦታ ዲቪዥን ሰርችለታለሁ አይደለ? ኦኬ እኔ ነኝ የሰራሁት አለቀ። ስሰራ ግን ከመጽሐፍ ቅዱስ ነው የሰራሁት። ለምን ሰራ እንዴት ሰራ ሌላ ጥያቄ ነው፣ እሱን አብራራለሁ። ሌላው ቤተ ክርስቲያን ቆሮንቶስ ምዕራፍ 12 ከ17 ጀምሮ የሚያወራል። 14 ላይ ደግሞ ስለ ልሳን ማብራሪያ ይሰጣል። እሺ ቤተክርስቲያን ተነጥቃለች ወይ? ጸጋው ለቤተክርስቲያን ከተሰጠ ክርስቶስ ኢየሱስ ምርኮ ማርኮ ከሰጠ በቃ ቤተክርስቲያን በምድር ላይ እስካለች ድረስ አክቲቬት ያደርጋል ማለት ነው። ይሄ አጭር አማርኛ ነው። ቆመ ሴንሴሽን አለው እንደዚህ የሚባል ታሪክ አይሰራም። ባይዘ የሰዎች ፐርስፔክቲቭ ሲጀመር። ስለዚህ ቤተክርስቲያን በምድር እስካለች ድረስ የተማረከው ምርኮ ሁሉ ለቤተክርስቲያን አስፈላጊ ነው። ስለዚህ ቀደም ምስጠይቅ አንተ ታምናለህ በእውነተኞቹ ስለ የኔ አይደለም ማለት ስለ ሐሰተኛ ስለምትቃወም ሐሰት ካለ እውነት አለ ብለህ ስለምናምን እውነተኛ ነብይ አለ ማለት ነው። ወይ ድንገት ስላላየህ ነው የሚሆነው እስካሁን ድረስ ብዬ አልፈዋለሁ። እኔ ሐሰት ካለ እውነት ስለሚኖር፣ ጨለማ ካለ ብርሃን ስለሚኖር ልክ እንደዛና ምርኮ የተማረከው ለቤተክርስቲያን ነው። ጸጋው ለቤተክርስቲያን ሰጥቷታል። ቤተክርስቲያን እስክትነጠቅ ድረስ ደግሞ እነዚህ ኦፊሶች ሁሉም ነው ባይዘው ሁሉም ይቀጥላሉ ብለን እናምናለን። ይሄ ደግሞ የኔ አርቲኩሌሽን ነው። ለምን እኔ ተነስቼ ልክ እንደ ኤርሚያስ ልልህ አልፈልግም። ለምን መጽሐፍ መጽፍ ነብይ አይደለሁም እኔ 67ኛ መጽሐፍ ደርስ ሰርቼ ማስገባ አይነት አይደለሁም። ስለዚህ ኤርሚያስን ከኔ የመለየቴ እንደው እንደ ስማርትነት ነበር ልታየው የሚገባው እንጂ ለምን ለያየው ብለህ እንደው ማለት አይጠበቅብም ነበር። ለምን እንደ ኤርሚያስ ካልኩማ እኮ 67ኛ መጽሐፍ ጌታ ምናምን እያልኩኝ ጽፌ ገድል ላመጣብህ ነው ማለት ነው። ያስቸጋሪ ለምንድን ነው የከፈልከው ካልከኝ ከዚህ አንግል ዘመናቸውም አገልግሎታቸውም ተደራሽም እንዳለ ብሉይ ኪዳን እስራኤል ስለሆነች አዲስ ኪዳን ላይ መሰረት ጣሉ ብያልኩ በሐዋርያትና በነቢያት መሰረት የተታነጻቸው ይላል። ጊዜውም ስለሚለያየ ነው። አሁን ያሉት 2000 ምናምን ላይ ነኝ። አዲስ ኪዳን ላይ ልክ በመጀመሪያው በወንጌል ሚሽን ላይ የነበሩ ነቢያቶች ናቸው። አንጾኪያ ላይም እኮ ሐዋርያት ሥራ ምዕራፍ 13 ላይ ነቢያትም ነበሩ ይላል። ነቢያት እነ ይሁዳና ሲላስ አጋቦስ ብቻም አይደለም ነቢያት ነበሩ ስለሚል ስለዚህ ማቲ እንዳይገባብኝ ልጨርስ ባይዘው። ስለዚህ
ይሄን ነው አርቲኩሌት ያደረኩት። ዘመኑ ስለሚለያይ ከሐዋርያት ጋር አብሮ ያገለገሉ ስለሆነ ከሐዋርያት ጋር መሰረት ጥለዋሉ። ይሄን ባይዘው ምንም ኦፌንድ ማድረግ አትችልም። ለምን ሐዋርያት ሥራ ምዕራፍ 15 ላይ በርናባስና ጳውሎስ ልስጥራን፣ ኢቆንዮን፣ ደርቤን ሄደው ወንጌል ከሰበኩ በኋላ እነዚህ ነቢያቶች ደግሞ ሄደው ሐዋርያት የሰበኩበትን ስፍራ ያጸኗቸው ነበር፣ ይመክሯቸው ነበር። ስለዚህ መሰረታዊ ነቢያቶች መጽሐፉ ራሱ ያለው ከሐዋርያት ጋር አብሮ ተንቀሳቅሰዋል፣ አጽንተዋል፣ ትሪት አድርጓቸዋል፣ ፈልጓቸዋል። ስለዚህ መሰረት ብለን የምናስቀምጠው እኔ ስላልኩኝ አይደለም፣ መጽሐፉ ስላለ በሐዋርያት ዘመን የነበሩ ስለሆኑ ናቸው። ከነ ቀሎጳ ከነ ፖሊካርፕ በፊት የነበሩ አብሮ የሰሩ ስለሆኑ እነዛን አስቀምጫለሁ በዛ መልኩ። ይህ ደግሞ ቢብሊካል። አሁን ዘመን ያሉትን ደግሞ ጸጋው ኦፕሬት ስለሚያደርግ ስላልቆመ እኛ እንደ ሴንሴሽናሎች ስለማናምን ጸጋው አለ ብለን ስለምናምን ለመታነጽ ደግሞ ጸጋው አለ ብለን እናስባለን። ስለዚህ እኔ ያለሁት እዚህ ጋር ነኝ ልልህ ፈልጌ ነው። ከዘመን ለዛ ነው ቅድም የአባቶችን ነገር የጠየቅኩ። ጸጋው አልቆመም ስትል ድንገት ጠፍቶ ከዛ ከ100 ዓመት በፊት ብቅ የሚል አይነት እንዳይሆን ማለት ነው። ቅድም የሚለው ነገር ስጠቅስ ስለነበረ ስለዚህ ጸጋው ማይቆም ከሆነ ሁለተኛው ክፍለ ዘመን ላይ መኖሩን መጥቀስ አለብህ። ሶስተኛው ክፍለ ዘመን ላይ በታሪክ ውስጥ ይሄ ጸጋ መጥቀስ አለብህ። ለዛ ነው አሁን ባይብል ላይ ካልን አሁን የጠቀስካቸው ሁሉ ጥቅሶች በአንጾኪያም ያልከው መሰረት ነው። አንጾኪያም ቤተክርስቲያን እየተመሰረተች ቤተክርስቲያን እየተደላደለች ያለችበት ዘመን ነው እየጠቀስክ ያለው። ራሱ የመጀመሪያዎቹ የወንጌል ሰባኪዎች ያሉበት ዘመን ማለት ነው። አዳዲስ መረዳቶችን አዳዲስ ትእዛዞችን መንፈስ ቅዱስ በሐዋርያት እየሰጠ የሚታነቅ እንዳትበሉ፣ እንደዚህ ከዝሙት ተጠበቁ፣ እግዚአብሔር ለቤተክርስቲያን ራሷን ከዓለምና ከዓለም መንፈስ የምጠብቅበትን አዳዲስ የእግዚአብሔር እንትኖች ትእዛዞች በሐዋርያቱ በኩል እየተሰጠ ያለበት ትእዛዝ ነው። ብዙ ነገር እየተሰጠ ያለበት ስበት ነው። በዛ ሰዓት ውስጥ አንጾኪያን ብትል ሌሎቹንም ቦታ የጠቀስካቸው ነቢያት ነበሩ የሚለውን ቃል ብትጠቅስም እሱ የመሰረት ነቢያት ናቸው። መደላደሉን ነው የሚሰሩት። ስለዚህ ተመስርታችኋል ይላል ባይብል። ተመስርታችኋል፣ ትምህርቱ ተሰጥቷል፣ ትእዛዙ ተሰጥቷል፣ ተመስርታችኋል ይልና ማንም ከዚህ መሰረት ሌላ መሰረት እንዳይል እንዳያንጽ ይጠንቀቅ የሚል ሀሳብ ይሰጣል። ስለዚህ አሁን አንተ አልተቋረጠም ለማለት ወይም በዘመናት መካከል የቀጠለ ነው የሚል ማስረጃ ለማምጣት ቢያንስ ሁለተኛው ክፍለ ዘመን ሶስተኛው ክፍለ ዘመን ላይ ታሪካዊ ማስረጃ ልታመጣልን ይገባል። አለበለዚያ ዝም ብሎ ጠፍቶ ከዛ በኋላ ከ100 ዓመት በፊት ድንገት ብቅ የሚል አይነት ስጦታና ጸጋ ሊሆን አይችልም። ምክንያቱም ቤተክርስቲያን በዘመናት ውስጥ ቤተክርስቲያን ነበረች ብለን እናምናለን። ክርስቶስ ሙሽሪትን መጥቶ ስላልወሰዳት በዚህ 2000 ዘመን ፕሮቴስታንቲዝም ሲነሳ አይደለም ቤተክርስቲያን የነበረው፣ ተሐድሶ ነው የመጣው ገባ። ወይም ደግሞ ከሆነ ዘመን በኋላ ደግሞ የአዙዛ ስትሪት ሪቫይቫል የሚባለው እንቅስቃሴም ሲመጣ አይደለም ቤተክርስቲያን ብቅ ያለችው። ነበረ በዘመናት መካከል ቤተክርስቲያን ነበረች፣ አሁንም ትኖራለች ሙሽራው የምትወስዳት ድረስ። ቢያንስ መሀል ላይ ቤተክርስቲያን እስካለች ድረስ ነው ያለው የሚል ክሌም ስለሰጠህን እሱን የሚያጸናልህ የታሪክ ማስረጃ ስጠን ነው እያልኩ ያለሁት። ኦኬ እሺ። እንግዲህ ቅድም እንዳልከው እስከ 1900 ድረስ እስከ አዙዛ ድረስ የነበረ የተዘገበ ምናምን ነገሮች ሊኖሩ አይችሉም፣ የሉምም። ሲጀምር አልተያዙም እነዚህ አይነት ዶክመንቶች። እነዚህ አሁን ሴንሴሽናል የሚያስቡ ልሳን ቆመዋል፣ ትንቢት ቆመዋል ምናምን ብሎ የሚያስቡ ሰዎች ጀስት መረጃ አንጡ ነው። እንዴት ነው ለመንፈስ ቅዱስና ለእግዚአብሔር መረጃ አንጡ የሚባለው? ሲጀምር እግዚአብሔር እኮ አሁንም መስራት የሚችለው ለእነዚህ አይነት ሰዎች መልሶ ይሄ ነው። ባይዘወይ ይሄን እያመኑ ለዚህ ጉዳይ መረጃ ጠይቀው ከዛ እኛ አማኝ ነን በጌታ ነን ጸጋ አለ ብሎ ያስባሉና በጣም ነው የሚገርሙኝ። ስለዚህ የለም ነው የምልህ፣ የለም። ይሄ አርቲኩል ተደርጎ የተጻፈ አንተ እኮ መረጃ የምትሰጥ ጎበዝ ተናጋሪ እኮ ነው። በነገር ላይ ሚኪ መረጃ ትሰጣለህ እኮ አንተ። ታዲያ መረጃ ትሰጣለህ። አሁን አንተ በመረጃ እንደማያምን ሰው አትሁን። እዚህ ጋር የለኝም ካልክ የለህም ነው፣ የለህም ነው። እሺ ከሌለ የለህም ነው። ግን አንተ አሁን ለምሳሌ በጣም ድንቅ መረጃ እየሰጠን ነበር። እንደ አንድ የእግዚአብሔር ቃል ሕያው እስትንፋስ መለኮት እንደሆነ ብናምንም አንድ የታሪክ መረጃ ነው ብለን እናምናለን። ኤፌሶን ምዕራፍ 4ን ስጠቅስ፣ አንደኛ ቆሮንቶስ 12ን ስጠቅስ
በትክክል እኮ ይሄ መረጃ ነው፣ መጽሐፍ ቅዱስን እናንተም ስለምናምንበት ማለት ነው። እዚህ ጋር ግን መተህ አንተ የቤተ ክርስቲያንም አባቶችንም ትጠቅሳለህ፣ ባለፈው ውይይትም ላይ ስላየው ማለት ነው። እና ጥሩ መረጃ የምትሰጥ ሰው ነክ፣ ግን ይሄ የለም፣ መረጃ የለም። በቃ አሁን መረጃ መቼ አገኘክ? 1900 አዙዛ ስትሪት የሚባለው እንቅስቃሴ ዊሊያም ሲሞር የሚባል አንድ ጥቁር ወንድማችን፣ ጥቁር አሜሪካዊ ወንድማችን በሱ በኩል የተጀመረ እንቅስቃሴ ውስጥ ይህን ነገር አይተሃል። ይሄ ነገር መጥቷል። ከዛ እንዳየከው ሀገራችንንም ሞልቷታል፣ ዓለምንም ሞልቷታል። በጣም ብዙ እንቅስቃሴ፣ ብዙ ተቀባዮች ያሉት ነው። ስለዚህ ለዚህ እንቅስቃሴ እንዲመች ነብይነት በሶስት ይከፈላል የሚል አባቶች የማያውቁት ታሪክ የማያውቀው ትምህርት ተሰርቷል። በሶስት ይከፈላል፣ የመሰረት ነቢያት፣ የእንትን ነቢያት ተብሎ እሱን እንኳን ማጣቀሻ የሚሆን የቤተ ክርስቲያን አባቶች ወይም የታሪክ ማጣቀሻ የሚሆን ማስረጃ አላመጣክልንም ሚኪዬ። እና በጨበጣ አረግ ነው፣ በጨበጣው አረግ ነው። እሺ ወንድሞችም ስለመጡ ከኔ ጋር ብቻ እኔ የሀሳብ እንዲንሸራሸር ነበር ቅድም። አንተ ጋር ባወራም ደስ ይለኛል፣ ችግር የለውም። እሺ እኔ ደግሞ ለዚህ ለአሁን ላልከኝ ነገር የተወሰነ ነገር ልናገር። ቅድም እንዳልኩ ለዚህ ነገር ጋራንቲ የሚሆነው ራሱ እግዚአብሔር ነው። ጸጋ መርቆ ተማርኮ ጸጋ ሰጥቷል ስለተባለ እማምነው ቸርች ፋዘርስን ሳይሆን ባይብል ነው ብያሉ። ቅድም እንዳልኩ ለምን አልሰራም ለምን አልተጻፈም ከዚህ ከ200 ዓመት በኋላ ምናምን ከተባለ ጀስት ቤተክርስቲያን ላይ ስደት ተነስቶ ነበር። ከዛ ባለፈ ክርስትና መጽሐፍ ይዞ መገኘት ራሱ እስከሚያስገድል ድረስ በጣም በካታ ቦምብ ላይ ብዙ ክርስቲያኖች በዛ ጊዜ በጣም ዋጋ ከፍለዋሉ ምናምን ነገር። ስለዚህ በዛ ጊዜ ክርስትና ራሱ በጣም ሃርድ ኬዝ ውስጥ ነበር። በዛ ጊዜ ለምን አባቶች መቶ አልመዘገቡልንም? ትንቢት ሲነገር ሲፈጸም ቴስቲሞኒ የሆነ ነገር ብሎ ማለት ትንሽ አስቸጋሪ ነው እና እውነት ነው የለም። አንተ እንዳልከው ነው የተመዘገበ ነገር። አሁን ጎግል ብታረግ በዚህ ጊዜ እነዚህ ነገሮች ነበሩ ከተባለ አልነበረም። ታዲያ እግዚአብሔር ጸጋውን አልሰጠም ማለት ነው? አልጻፈም ማለት አየህ፣ አልተጻፈም ማለት ጸጋው የለም ማለት እንዳልሆነ ከእግዚአብሔር ቃል መረዳቱ ጤናማ ይመስለኛል። ወይ ሌላ ፐርስፔክቲቭ ካሌለ ወይ የዚህ ተቃዋሚ ለመሆን ዘብ ከመቆም ካልሆነ አልነበረም ነው መልሴ። ስለዚህ አዙዛ ላይ መጣ አይደለ? ኦኬ አዙዛ ላይ መጣ ማለት ያልነበረ መጣ ማለት አይደለም። የእግዚአብሔር ጸጋ መጀመሪያም ነበረ፣ አልተዘጋበም ማለት ክርስቲያኖች በየሄዱበት ቦታ ሁሉ በተሰጣቸው ጸጋ አልተገለገሉም ማለት አይደለም። አልተመዘገብም ማለት እነዚህ ጸጋ ስጦታዎች ትራንዛክት አላደረጉም ማለት እንዳልሆነም ማሰቡ እንደ ክርስቲያን ጤናማ። አልተመዘገበም፣ ለዚህ ማስረጃ ላመጣልህ አልችልም። ሄደን ነው ይህ ሲጀመር ስክሪፕት አልተደረገለትም። ከአዙዛ በኋላ ታየ። ኦኬ ታዲያ ፓጋን ነው ይህ ሼጣን ነው አጋንንት ነው ብለህ ልታስቀምጥ ነው? እዛ ጋ ምን እያለ ነው መጽሐፉ? ተሰጥቷል እያለ ለቤተክርስቲያን መርኮ ማርኮ ሰጥቷል። ስለዚህ አልተመዘገበም ማለት ጸጋው የለም ብለህ ሳይድ ምትይዝ ከሆነ ይሄ ጭፍን የሆነ ጥላቻ ለኦፊሶች እንጂ ታዲያ አስተማሪን ወንጌላዊን እና እረኛ ነገር ጥላቻ ሚኪ ማስረጃ የሌለው ነገር ለምን ጥላቻ ትላለህ? ለምሳሌ ቤተክርስቲያን ስጦታው ለምሳሌ ቤተክርስቲያን ማስተማር አልተወችም። በዘመናት መካከል ቆይ ወንድም ቤተክርስቲያን ቆይ ኖ ቤተክርስቲያን መጽሐፍ ቅዱስ ተጽፎ ከተሰጣትም በኋላ ቤተክርስቲያን ቀጥላለች እኮ ገባ። ያንን መጽሐፍ ይዛ ቀጥላለች ቤተክርስቲያን ገባ። ያቺ ቤተክርስቲያን ደግሞ ስጦታዋም ቀጥሏል እኮ። ለምሳሌ ወንጌልን ማድረስ ስጦታዋ ቀጥሏል። ሰዎችን እያስተማረች እያጠመቀች ደቀ መዝሙር የማድረግ ስራዋ ቀጥሏል። የቤተክርስቲያን ስራዋ ቤተክርስቲያን እስካለች ድረስ ነው ያለው ስላልክ በቤተክርስቲያን መቀጠል ውስጥ ልምምድ፣ ይሄ ድርጊት፣ ይሄ አሁን አንተ የምትለው ነብይነት ሁሉ ስደታ ተጽፏል። የቤተክርስቲያን ተጽፏል። መንግስት የደረሰባት ነገስታት የደረሰባት ጭንቀቷ ተጽፏል። ቤተክርስቲያን እየተሰማን አይደለም። አቤላ እየተሰማን አይደለም። አቤላ ድምጽ ይቆራረጣል። ኦኬ ይሆናል። በቃ እናንተ ቀጥሉ። ይሰማ አሪፍ ነው። በመሀል አሁን የተቋረጠው እሺ። እና ቤተክርስቲያን መከራዋም ጭንቀቷም ቀጥሏል። ካታካምቦ ያልከውም የዋሻ ውስጥ መከራዎቿ ምናምን ተመዝግቧል በታሪክ ውስጥ እና በዛ የታሪክ መመዝገብ ውስጥ ስቃያ የተመዘገበ ማስተማሯ፣ ማጥመቋ ቤተክርስቲያን ውይይቷ
ገባ ጉባኤቶቿ የተመዘገበ ቤተክርስቲያን በዛ ውስጥ ይሄ አሁን አንተ የምትለው ልምምድ አንተ የምትለው ድርጊት እንዴት አልተመዘገበም? አይ ስላልተመዘገበ አልተመዘገበም ማለት ነው ብቻ እንዳትል የተመዘገበ እውነት አላት ቤተክርስቲያን። ዝም ብላ ጠፍታ ብቅ ያለች አይደለችም። እና የት ነበረ ይሄ ነገር ነው የምለው እኔ አሁን መጀመሪያ ጀምሮ የመጀመሪያውን ሁሉ ነው እንትን ምልክ በሶስት ከፈልከው በሶስት ማን ከፈለ ከቤተ ክርስቲያን አባት ወይም ከመጽሐፍ ቅዱስ እውነት ራሱ አንተን እንጂ ከፈልከው ስለ ጨራሽ የለም። እና ዝም ብላችሁ እመኑኝ ከሆነ እኔ አምናለሁ። ዝም ብለህ ስለምትሰመቸኝ አምናለሁ። አንድ ጥያቄ ልጠይቅሽ። ቆሟል ለምትለው እንዴት ነው የቆመው? ቆሟል መቻልኩ እኔ ሲጀመር ነብይነት የመሰረቱ ስጦታ ነው ያልኩህ እኮ ተመሰረተች ቤተክርስቲያን። አሁን እሺ ነብይነት አለ ብለታ ሐዋርያት ሐዋርያት እና ነቢያት መሰረቷት ቤተክርስቲያን በትምህርታቸው በመገለጣቸው ከክርስቶስ በተቀበሉት ቤተክርስቲያን ኦልሬዲ ተመስርታለች። አሁን ትንቢት እንፈልጋለን። የማይናወጥ የማይለወጥ የትንቢት ቃል አለን አሁን ላይ ገባ የጸና የትንቢት ቃል አለን። እኔ አሁን ነብይ አይደለም የሚያስፈልገኝ የእግዚአብሔር ቃል የጸና የትንቢት ቃል እንደሆነ ራሱ ነግሮኛል። ደፈር ብለህ ተናገር እንጂ ደፈር ብለህ ተናገር። የለም ወይ አለ ምንም አሁን ፈርቼ እኮ እየነገርኩ አይደለም። ይሄው እዚህ ጋር እየነገርኩ እኮ ወይ አለ ወይ የለም። አንዱ ቤተክርስቲያን ተመስርታለች አልኩ። ተመሰረተች የለም ነው። ስለዚህ ቤተክርስቲያን ከተመሰረተች በኋላ ስጦታው የምስረታ ስጦታ ስለሆነ አሁን ላይ ኤግዚስት የሚያደርግ አይደለም። የለም ነው። እሺ ማወቁ ጥሩ ተባረክልኝ። አሜን። አንተም ተባረክ ፕሮፌት። ለምን ሳካውን ማቲ ኢትስ ፕሮቮክ ምንድነው እንዴ? እኔ አቤላን ሰምቼ ነው ከአቤላ ጋር በተገናኘ የፈለገውን አቋም ቢይዝ ለእኔ ወንድሜ ነው። ምን ጀስት ምን እንደዚህ ፕሮቮክ ማድረግ የለብህ። ቀጥል ሻውቄ ለጨዋታ እኔም ወንድም ነኝ። አይ አዙዛ ስትሪክት ላይ ገባ ብለህ ነበር። አዙዛ ስትሪክት ላይ መተህ ይሄ ጸጋ እዛ ቦታ ላይ መጥቶ ከተገለጠ አዙዛ ስትሪክት ታዲያ ምንድን ነው እንዴ? አዙዛ ስትሪክት ታዲያ ከአጋንንት ነው ወይ ምናምን የሚል ሀሳቦች አንስተህ ነበር። ብቻ እውነተኛ አይደለም ወይ የሚል ሀሳብ አንስተህ ነበር። እንደው ነብይነቱን ከያዝንም ከመሰረቱ ከመጽሐፍ ቅዱሱ ይዘን ጎትተን እስካሁን ድረስ አለ የሚለው አቅጣጫ ሞሮፍ ነቢያት አሉ የሚለውን ሀሳብ እንድንቀበል ሚዛን ይደፋል እንጂ አዙዛ ስትሪክት ላይ ያው አጥንተዋል ብዬ አስባለሁ። 1906 ተነሳ። ሜንላይን ቸርቾች አልተቀበሉትም። ኢቭን ሜንላይን ቸርች እውቅና የሰጠው 1960 ላይ ነው። ከብዙ ዓመት በኋላ ከ50 ምናምን ዓመት በኋላ ነው ሜንላይን ቸርች ላይ የገባው ማለት ነው። ከዛ በኋላ ደግሞ ታውቃለህ ኦንሊ ጂሰስ ላይ ገብቷል እንቅስቃሴው። ኢቭን ካቶሊክ ውስጥ በልሳን ቢጸልዩ ሰዎች አሉ። ያው ፖፑ ካልከለከለ በስተቀር ምናልባት መረጃው ይኑራ አላውቅም። ግን ካቶሊክ ውስጥም በልሳን ቢጸልዩ የመንፈስ ቅዱስ እንቅስቃሴ ይሄ የኃይል መቀበል መውደቅ መነሳቱ ልምምዱ ፔንቴኮስታል ተበታትኗል። ኦንሊ ጂሰስ ውስጥም ገብቷል። ወንጌል ይሄ ሜንላይን ቸርቾች ውስጥም ገብቷል። ከእንደገና ካቶሊክ ውስጥም ጭምር ገብቶ ስቲል ፖፑ ይሄ ነገር ይቀር እስካላለ ድረስ መቀጠል ስለሚችል ስልጣን ስላለው የቀጠለበት አይነት ሁኔታ ነው ያለው እና እሱም በራሱ ቼክ ሲደረግ የተበረዘና እንደዚህ የተቀላቀለ ኦንሊ ጂሰስ ውስጥ የገባ ካቶሊክ ውስጥ የገባ ነገር ከሆነ ነብይነትን ከዛ ከአዙዛ ስትሪክት እንቅስቃሴ አንጻር ካየነው በጣም ከባድና አስቸጋሪ ነው የሚሆነው። የዘመናችንም ትልቁ ፈተና የፔንቴኮስታል ሙቭመንት በየቦታው ገብቶ የሚፈጥረው ነገር ነው እንደ ችግር የተቀመጠው። አንተም እሱን ነገር አክሰፕት ያረካ አትመስልም በንግግር ውስጥ ባይዘው። እንደውም በጣም ፕሮፌትነትን አንስተ ካወራኸው ውስጥ እንዴት አድርገን ነው ፕሮፌትነትን ዲፋይን የምናደርገው የሚለው ነገር መልኩ ራሱ ጠፋብኝ። ለምን መልኩ ጠፋብኝ መሰለ? ስለማስተማር በጣም አነሳህበት ፕሮፌትነት ውስጥ
አስተማሪ ለምን አይሆንም? አንተም ለምን አትሆንም ብለን ትምህርት መንፈስ አለ ነው ያልኩህ እንጂ አስተማሪ ብቻ አላልኩም። አሁን በደንብ ሀሳቡ ማቲ በደንብ እንዲሸራሸር እዚህ ጋር ወርሺፕ አለ፣ ረዲት አለች፣ ጆን አለ፣ አማን አለ። ሁላችንም ሀሳቡን በደንብ እየተቀባበልን እንድንወያየው በደንብ እድሉን እየተሰጣጣን ጥያቄ ካላችሁም አንድ ላይ ሰብሰብ አድርገን እየጠየቅ ነው እንድንቀጥል። ማቲ ሀሳብህን ጨርስና እድሉን ያላገኛችሁም በቅደም ተከተል ተቀባበሉና ሀሳቡን እንትን በለው። ማቲ ጨርስ። ገባ በሉበት። ይኸው የኔ ፋይናል ፖይንቴ ምንድን ነው? ይሄም በአዙዛ ስትሪክትም ዞሬ መጥቼ እሱ ዋናውን መስመር ለምን ይዞት አልመጣም የሚል ጥያቄን አንስቼ በአዙዛ በኩልስ የመጣውን ነገር ምን ያህል ነው የሚቀበለው የሚለውን እንዲመልስልንና ከመጀመሪያው ጀምሮ ስናስገባውም የእሱን ነው ማወቅ የፈለገ ነው። ከማስተማር የሚለየው የአንተ ፕሮፌትነት ምኑ ጋር ነው? ከማስተማር እኔ ልዩነቱ ምንም አልገባኝም። ማስተማር በሚለው ብንጠቀልለው የአንተን ፕሮፌትነት ይከፋሃል። አገልግሎቱ የሚያሳየው እሱን ስለሆነ ምን ልዩነት አለው? ምንም ልዩነቱ አልታወቀኝም። ለእኔ ልዩነት አለው የኔ አገልግሎት ከማስተማር ጋር የምትለው ነገር ካለ እሱ ጋር ያለውን ልዩነት በደንብ አድርገህ ብታስረዳኝ ሞሮፍ ይገባኛል። ካልሆነ ግን ፕሮፌት የሚለውን ቃል አልጠቀምም። በዕብራይስጡ ራባይ፣ በአማርኛው መምህር ብዬ እጠራሃለሁ ማለት ነው። እሺ ማቲሻ፣ ያው እንግዲህ ይሄ ጥያቄ ያው ደጋግመን ነው እንትን ያለው። እኔ አሁንም ቢሆን አዙዛም ሆነ ቸርች ፋዘርስም ሆነ ምንም ሆነ ቅድም እንዳልኩ ለስኮላ ስክሪፕቸር አማኝ በቃ ለቤተክርስቲያን ጸጋው ሰጥቷል አለ ብዬ ማምን አማኝ ነኝ። የለም ብሎ የሚያስብ ጴንጤ ማሰብ ይችላል። ምን እኛ ደህንነት ሰው በጸጋ በእምነት ይድናል የሚለው ላይ አነጋጭ እንጂ ሲጀመር የትኛው ጴንጤ የተግባባ ትምህርት አለውናል። አንዱ ኢየሱስ የሞተው ለተመረጠ ነው እያለ አንዱ ደግሞ ለዓለም ነው እያለ ብዙ የተወዛበደ ነገር ስላለ ችግር የለውም። አንድ የሚያደርገን ነገር ላይ አንድ እንሆናለን። ስለዚህ እኔ መጽሐፍ ቅዱስ ላይ ጸጋው አለ ብዬ አምናለሁ። በአዙዛ የሆነ ነገር እንኳን ባይታይም እኔ ዛሬ አለ ብዬ ነው የማምነው። ስለዚህ በዚህ ነው ዘጋው ማለት ነው። መጽሐፍ ቅዱስ ላይ ማስተምረው ትምህርት እስካለ ድረስ ማንም ኦፌንድ ሊያደርገኝ ይችላል ብዬ አላስብም። ሰው ግን የራሱን ሳይድ ይዞ መቀጠል ይችላል። ያን ነው የምልህ። እኔ ጋር ስትመጣ ደግሞ መምህር ችግር የለው አንተ እንደፈለግህ ብለህ ጥራኝ። ግን ቅድም እንዳልኩ ሰው ስለ ራሱ አይመሰክርም። ፍሮም ዘ ቢጊኒንግ የነገርኩህ ጌታ ኢየሱስ እኔ የመጣው ስለ ራሴ ለመሰከር አይደለም ብሏል። ጀስት እኔ አገልግሎቴን አካሄድን አይቶ ሰው ሜዥር ማድረግ መብቱ ነው። እኔ መቀበል መብቱ ነው፣ አለመቀበል መብቱ ነው። ይሄ ነው ማለት ነው። ስለ ራስ እንደዚህ ተደርጎ እኔ እንዲህ ነኝ አይባልም ብዬ እላለሁ። ሌሎች ሰዎች ካሉ ያው ወርሺፕ ያውሩኝና እንጀምራለን። እሺ እዚህ ውስጥ ቀደም ብላችሁ የገባችሁ ከናማን ከነጆን ወርሺፕ እና ረዲኤት አላችሁ። ሀሳብ ካላችሁ ጥያቄም ካላችሁ ቀጥሉና። ወርሺፕ ይሰማል? ወርሺፕ እየተማርኩ ነው አለ እኮ ድምፅ እየተማርኩ ነው ጂሚዬ። ሌሎች ይቀጥሉ። መልካም ትምህርት። እሺ ረዲ ይሰማል? እኔም እየተማርኩ ነው፣ ግን አንድ ጥያቄ አለኝ። ያው ተማሪ ጠይቅ የለ አሁን አንተ 3 ብለህ ከፍለኸዋል አይደለ ሚኪ? እና እንደዚህ ብለህ ስታወጣ አንተ የራስህ የሆነ ሳይድ ያዝክ አይመስልም ወይ? ከሁሉ ሰው እዚህ ጋር ካሉ ሰው እንጃ የተስማማ ከአንተ ጋር ተስማምተህ ያወራል አይመስልም። እና የራስህ ሳይድ ልክ እንደ ገድል ይዘህ ያወጣህ አይመስልም ወይ? ከመጽሐፍ ቅዱስ ብቻ አውጥቻለሁ ብለህ እንደ ገድል ያወጣህ አይመስልህም? ገድል ተመችቶኛል። መጽሐፍ ቅዱስ ጥቅስ ፊት ለፊትሽ ላይ የሀገር ጥቅስ እያመጣው ገድል ማለትሽ ዜር አሜዚንግ በጣም ነው የምትገርሚው። እንደዛ መስሎ ከታየሽ መብትሽ ነው ብለው ሌላ ምንም አይደለም። ሌላ ጥያቄ ካለ ጆን ጉድ እኮ ነው። እሺ ጥያቄ ያለሽ ረዲ ተመልሶልሻል ወይስ እንለፈው? ሲቀጥል ትንሽ ሌላም ሊኖረኝ ስለሚችል ይቀጥል ትንሽ ቀጥሉ እናንተ። እሺ ጆና አማንሻ ዌልካም፣ እንኳን በደህና መጣችሁ። ድምፃችሁን አሰሙን አትሊስት። ገድል ተመችቶኛል ግን እኔ ራሴ። እሺ ጆ ይሰማል? ቀድሜ የገባው አንተ ነህ። ይሰማል ጂሚ? ድምፅ የሚሰማችሁ ከሆነ እንዴት ናችሁ? እግዚአብሔር ይመስገን ደህና ነን ጆዬ፣ ዌልካም።
ዌልስቴ ያ ወንድማችን ሚኪ በሶስት ከፋፍሎ አሁን ባለፈው ሲናገር ሰምቼዋለሁ። ዛሬ እንኳን አሁን አካባቢ ነው የመጣሁት፣ እንደመጣሁ ነው የገባሁት እና እነዛ ከፋፈሎች ማለት ሪትን የሆነ ተጽፎ ከሌለ አሁን ባሉትን ቤተክርስቲያን እኔ ለምሳሌ የነቢይነት ጸጋ እንዳለ አምናለሁ። ባክግራውንድ የሙሉ ወንጌል ነው የምቀበለው ምስጢላ ወደፊትም የሙሉ ወንጌልን አስተምሮ ነው። ያን አስተምሮ የለወጥኩበት አጋጣሚ የለኝም እስካሁን እና እንደዛ አይነት ትምህርት ለመጀመሪያ ጊዜ ነው ከአንተ የሰማሁት እና የራስህ ነው አስተምሮቱ ወይስ ደግሞ የትኛዋ ቤተክርስቲያን ናት እንደዛ የምታስተምረው አሁን ካሉት ውስጥ የሚል ጥያቄ ነው ያለኝ። ባክግራውንድ ሙሉ ወንጌል ከሆነ ያው ሙሉ ወንጌል ቸርች ነቢይ ትሾማለች። አክቹዋሊ ገነት ህይወት ብርሃን ይሾማሉ። ቃለ ሕይወት ብቻ ናት ኦፊስ ማትሾመው። ያው እረኛም አትሾም። ወንጌላዊ ናቸው ቃለ ሕይወት ያሉት። ሌሎች ኢቫንጀሊካል ፔንቴኮስታል ሰርክል ግን ምን ያደርጋሉ? ነቢይ ይሾማሉ ማለት ነው። ስለዛ አንተ የምታውቀው ባክግራውንድ ሙሉ ወንጌል በምን መስፈርት ነው ነቢይ ሾመች ያለችው? እሱን ነገረኝና ወደ አንተ ጥያቄ ይመጣል። ጥያቄ ገብተዋል። ጥያቄ አሁን እኔ ስለማላውቀው ነው፣ አዲስ ስለሆነ በሶስት የከፋፈልከው መከፋፈል አላውቀው አሰማው አለ ትምህርት ነው ያ። ግን አንተ በነብይነት መኖር ታምናለህ፣ እውነት ነው። ያ ደግሞ አንዳንድ ወንድሞች አያምኑም፣ አንተ ታምናለህ፣ እኔም አምናለሁ። የአንተ ሙሉ ወንጌል ቸርች ግን በምን ኳሊፊኬሽን ነው አለ ብላ የምታምነው የምትሾመው? መጀመሪያ ማለት ነው እኔን ነው የምጠይቀኝ መልሰህ ልመልስልሽ? እሺ ልመልስልህ፣ ችግር የለውም። እኔ ያስተማርኩት ምንድነው መሰለህ ጥያቄ፣ ቆይ በደንብ ክሊር እንዲሆንልህ ጥያቄ። ለምሳሌ ሙሉ ወንጌል ቤተክርስቲያን ውስጥ እንደዚህ አንተ እንደምትከፋፍለው ተከፋፍሎ የተጻፈ ሪትን የሆነ ነገር የለም። እኔ አልተማርኩም። አይዶን ነው የተደበቀ የተሰወረ መጽሐፍ ካለም እንትን ካለም አላቅም፣ ታሳይኝ ይሆናል ወይስ በየትኛው ቤተክርስቲያን ውስጥ ነው እንደዛ የሚባለው ነገር ያለው የሚል ጥያቄ ስለሆነ ነው። እና እሱ መልስልኝ። እሺ እንግዲህ ያው አንተ በምታውቀው አይደለም። እኔ ያስተማርኩት አሁን ያልኩት ትምህርቶች ቢብሊካል፣ ስለዛ መጽሐፍ ቅዱሳዊ ስለሆነ ይህን ትምህርት አለመቀበል አትችልም ማለት ነው። አልቀበልም በሙሉ ወንጌል ነው ካልክም ነብይ አለ ብለህ ስለምታምን አንተ ችግር የለውም ማለት ነው። ዋናው ዞሮ ዞሮ ነብይ አለ ነው። እኔ ግን ያስተማርኩት ወይ ከራሴ ከኪሴ አምጥቼ አይደለም፣ ቢብሊካል ማስረጃ ይዤ ነው ያስተማርኩት። ለአንተ አዲስ ከሆነ እኔ ማምነው በዚህ ነው ነብይ አለ ስል፣ አንተ ደግሞ በሌላ አርቲኩሌሽን ሊሆን ይችላል። ታዲያ ምን ያጋጨናል? ምንም እኮ ኖርማል ነው። ስለዚህ ይሄ እኔ ነው ማለት እኔ ያስተማርኩት መለስኩልህ እኮ ጆ። ይሄ ሙሉ ወንጌል ለገነት ይሄን ክሌም ካላስቀመጡት ይሄን ያስቀመጥኩት እኔ ነኝ ያልኩ ማስረጃ ደግሞ መጽሐፍ ቅዱስ ነው። መልሻለሁ። ልክ አይደለም ካልከኝ ማለት ይችላል። ችግር የለም። ማንም ሁሉም ሰው እዚህ ጋር ያለው አሁን ሁሉም ሰው የራሱን የሚረዳበትን መረዳት ይዞ ነው የሚናገረውም የሚኖረው ሁሉ። እሱን ምንም ችግር የለብንም። አንተ እኔ ነኝ ስላልክ በቃ እሱን ነው። እኔ ስለማላቀው አንተ ነህ ያንን ነገር ከፋፍላ ያስቀመጥከው፣ በቃ ያንተ ነው ብዬ ይዘዋለሁ። ቴንክ ዩ። እሺ ጆዬ ቴንክ ዩ። አማን ድምፅህን አሰማን። ፈልገው ነው ድምፄን ጂሚ ከመግባት ነገር አፈልግ። ግን ጆን ሮንግ ነው ያለበትን ቢናገር ጂሚ እንደ ሀሳብ ምንም ስላልተናገረ እንደዛ ማድረግ ሮንግ ነው እንደዚህ ነው መሆን ያለበት የሚለውን እድል ብሰጥ። እሺ ሶቨሬን አንተ ታወራዋለህ፣ እሱም በኋላ ታወራዋለህ። እኔ ጋ ቤት ስለምትመጣ ቅድም ኮሜንት ላይ ያወራቸውን ነገሮች በማስረጃ እናወራለን፣ በደንብ እናወራለን። የምትቀበል ከሆነ ማለት ነው፣ ኤርሊ ቸርችን ይዘን ማለት ነው። እና ኤኒዌይስ ሚኪያስ ወንድማችን ሚኪያስ አበራ፣ እኔ ስትሬት ቱ ፖይንት ማወራ ሰው ነኝና እንትን አላረግም፣ እርጅ አላረግም። የሆነ አምጣልኝ እዚህ ጋር የተቀመጠ ነገር ምናምን አልልህም። በአንተ እንትን አንደርስታንዲንግ ውስጥ
አዎ አሉ እንደዚህ አይነት ነገሮች እንዳሉ አምናለሁ የሚለውን አይነት ኢንፎርሜሽን ብቻ ነው የምፈልገው። የመጀመሪያው ፖይንት የሚሆነው ማንን ነበረ የሶላ ስክሪፕቸር አማኝ ሆነ ምናምን ስትል ነበርና ማይ ፈርስት ኩዌስችን ኢዝ ከሱ ጋር ልጀምር። ሶላ ስክሪፕቸራ ማለት ኤርሊ ቸርች አባቶችን አንቀበልም ማለት ነው በፕሮቴስታንት አንደርስታንዲንግ? ሚዩት ላይ ነው። ሶላ ስክሪፕቸራ አማኝ ሆነ እንዴት ትጠይቀኛለህ ብለው ነበርና ሶላ ስክሪፕቸራ ሲባል ሪፎርሜሽን ታይም በተለይም የሪፎርሜሽን ታይም እዛ ጋር ስለሆነ የተነሳው የሶላዎቹ ጉዳይ ሪፎርመርስ ሶላ ስክሪፕቸራ ሲሉ ቶታሊ የቸርች አውቶሪቲን እና የኤርሊ ቸርችን አውቶሪቲ እና የተናገሯቸውን ንግግሮች ያስተማራቸውን ንግግሮች አንቀበልም። በቃ አንዱን መጽሐፍ የ66ቱን ጥራዝ ብቻ ነው እሱም ብቻ ነው የምንቀበለው ነው እያሉ የነበሩት ነው። ተቀበሏቸዋል ሙሉ ለሙሉ ግን አልተቀበሏቸው። ምን ነው ባይ ሶላ መጽሐፍ ቅዱስ ብቻ ብሎ ሲነሱ እኮ ከነሱ ኋላ ያሉትን ሰዎች አርቲኩሌት አድርገዋል። አፕሪሺየት የሚያደርጉት ነገር አፕሪሺየት አድርገው አልፈዋል እንዳለ ሪፎርም ማለት ግን እኔም ሳወራ እኮ ቀደም ያወራሁት አቡናም በደንብ ተደጋጋሚ ተናግሯል። ለምን አልተጻፈም ምናምን ሲል በቃ አፕሪሺየት የምናደርጋቸው እኮ አሁንም አሉ። አንተ ራስህ አሁን በአንዳንድ ነገር ብጠይቅ ባኬ ለፎርስ ባረግ ማትቀበላቸው ሊኖሩ ይችላሉ። ያ ማለት ግን አትቀበላቸውም ማለት አይደለም። ስለዚህ እኔም እንደዛው እቀበላቸዋል። ሶላ ስክሪፕቸራ ስል እኔ ቀደም ከአቡና ጋር ያልኩበት አክሰንት ምንድን ነው መጽሐፍ ቅዱሳዊ ማነሳው ሀሳብ መጽሐፍ ቅዱስ ከሆነ መጽሐፍ ቅዱስ ብቻ ብለን ምናምን አማኝ ስለሆነ መጽሐፍ ቅዱስ ላይ እኔ ማነሳው ጥቅሶች ካሉ ልትቀበለኝ ግድ ነው የሚል ማብራሪያ ለመስጠት ስለፈለግኩ እንጂ እነዛ አልተቀበሉም ሪፎርመሮች የሚል ሳይድ ይዣል። በቃ እሺ አሁን ፍሬም ይዘናል እንቀበላለን። ግን ሌሎቹ እንደሚያደርጉት ኤርሊ ቸርቾች ኤንሸንት የነበሩት በሙሉ ከሪፎርሜሽን በፊት የነበሩት በሚቀበሉበት ወይ እንቀበላለን የሚለው ያስኬደናል። ስለዚህ በዛ መስፈርት እንሄዳለን። ኦኬ ሁለተኛው የሚሆነው ምእመናን እዚህ ጋር ሶላ ስክሪፕቸራ እናምናለን ሲባል የቤተክርስቲያን ታሪክን አንቀበልም ኦር በኤርሊ ቸርች ውስጥ የነበረውን ነገር አናምንም ማለት አይደለም። ግን ምን እያልን ነው ሲባል the highest authority እና የመጨረሻው የማይሳሳት ባለስልጣን መጽሐፍ ቅዱስ ነው እያልን ነው እንጂ ሌሎች ስልጣናት የሉም እያልን አይደለም። ኦኬ ካውንስሎች ስልጣናዊ ናቸው። የቤተክርስቲያን እንደነ ኒቂያ የምንቀበላቸው አራቱ ጉባኤያት አሉ አይደለ? እነሱ ስልጣናዊ ናቸው። እዛ ላይ የተቀመጡትን እንቀበላለን። አዘ ፕሮቴስታንት ሪፎርመሮቻችንም ቀጥታ ምንም ሳያወላግዱ ተቀብለውታል፣ እንቀበላለን። ግን እያልን ያለ ነው ያንን ስንቀበል ራሱ የተቀበልነው ለምንድን ነው የምንለው? መስመር በመስመር መጽሐፍ ቅዱስ ውስጥ የተቀመጠ ነገር ስላለበት ምንም የሚጋጭ ነገር ስላልሆነ የመጽሐፍ ቅዱሱን ስለሆነ ኢኮ ያደረጉት መልሰው ችግር የለብንም እያልን ያለ ነው። ዳስ ጉድ ኦኬ። ሁለተኛው ጥያቄ የሚሆነው ኢንፋክት አቤላ ጠይቆታል፣ ግን ሸብረክ አድርጌው ነው የምጠይቀህ እኔ። ተመሳሳይ ጥያቄ ይሆንና አንድ ስቴፕ ግን ሸብረክ ይላል ማለት ነው። አምስቱ ኦፊሶች አሁን ቅድም አንተ ባብራራበት መልኩ ይኖራሉ ቤተክርስቲያን እስካለች ድረስ አለች ምናምን የሚል ነገር ስትል ነበርና ኤግዜክቲካል የሆነው ነገር እናወራለን። አንተ መልሰህ ትጠይቀኛለህ። ባይዞ እኔ ብቻ አይደለሁም ጠያቂም ሆነው አንተም ትጠይቀኛለህ፣ ችግር የለውም። በት ማይ ኩዌስችን ኢዝ ከአፖስቶሊክ ኤራ በኋላ አፖስቶሊክ ኤራ ማለት የመጨረሻው አፖስትል ዮሐንስ ነው። እሱ ነው በህይወት መጨረሻ ላይ ያለፈው። ከሱ ኤራ በኋላ ልክ ኤፌሶን ቤተክርስቲያን ውስጥ እንደምናየው ቅድም የጠቀስከው አንጾኪያ ላይ እንደምናየው ነቢያት ኦርዲነሪ በሆነ ሚንስ ሲሾሙ እንደነበረ ታሪክ አስቀምጦልሃል። ታሪክ ዘግቦልሃል። ተቋርጧል ድምጽ። እሺ ልድገመው። የቱ ጋር እንደተቋረጠ አላውቅም፣ ግን ልድገመው። ይሰማል? አሁን ይሰማል። ሚኪ አሁን ይሰማል? ኔትወርክ መሰለኝ። አሁን ይሰማል። ሜጋ አሪፍ ነው። እሺ የኔ ጥያቄ ቃሉ ላይ ያለውን እኛ ችግር የለብንም። እኛ ቆሮንቶስ ተብሎ በእናንተ መካከል ነቢይ ቢኖር የሚናገረውን እኔ የምናገረውን ብሏል ጳውሎስ ሲናገር አንደኛ ቆሮንቶስ ላይ ሁለተኛ ቆሮንቶስ ላይ ይወቅ አለዚያ አይታወቅ የሚል ነገር ሲናገር እናያለን። ጀስት አሉ ማለት ነው። እንደዛ ከሆነ ደን በአንጾኪያም እንደዛ ሲናገር እናያለን። ሌሎችም በስሜት ተጠቀሱ አሉ እንደነ ሲላስ ምናምን ያሉት
የሚመክሩ ነበሩ፣ ነቢያት ነበሩ የሚል አለ። እሱ ችግር የለብንም። ነቢያት ነበሩ ይላል በአንጾኪያም፣ እሱም ችግር የለብንም። ማይ ኩዌስችን ኢዝ እንደ ኦርዲነሪ የቸርች ላይፍ ኦኬ፣ ልክ አፖስቶሊክ ኤራ ላይ የምናየው አይነት ነገር የመጨረሻው አፖስትል ዮሐንስ ካለፈ በኋላ በቤተ ክርስቲያን ታሪክ ኦኬ በሐዋርያቱ ተተክተው የመጡ ቢሾፖች ሊሆኑ ይችላሉ፣ ፕሪስቶች ሊሆኑ ይችላሉ፣ ሌሎች እሱ የአውቶሪቲ ጉዳይ የሚያስጨንቀን አይደለም፣ ችግር የለውም እሱ። ሶ ከአፖስትሎቹ በኋላ የተቀበሉ ሰከንድ ጀነሬሽኖች ውስጥ ነቢያት የሚለው ጉዳይ በኤርሊ ቸርች ተጠቅሶ ያውቃል ወይ? አሉ ወይ? በቤተ ክርስቲያን ውስጥ ተሹመው ታይተዋል ወይ? ናይት እስከ 1900 እስከ 1906 ድረስ ጨረስክ? ላውራ አማኑ አሉ ወይ? የሆነ ሪፈረንስ ማለት ነው አሉ ብለው የተናገሩ በእኛ መካከል እየተተኩ ልክ እንደና አጋቦስ ልክ እንደነ ሌሎች ነቢያት አሉ የሚል ሪፈረንስ። ምክንያቱም ኦልሞስት ኦል ዶክትሪኖች ላይ ኤርሊ ቸርች ላይ ሄደህ ታገኛለህ የሚወራ ነገር ዲፍረንስ ራሱ ቢኖር ማለት ነው። ነገረ ፍጻሜ ላይ የተለያየ ነገር አውርተዋል። የተለያዩ ጉዳዮች ላይ የተለያየ ነገር አውርተዋል። የተለያየም ይሁን የኔ ጥያቄ ማለት ነው የተለያየም ይሁን የተለያየም እገሌ እንደዚህ ብሏል እገሌ አፍርሶታልም ይባል ችግር የለውም። ማይ ኩዌስችን ኢዝ ተሹመው ነቢያት ተብለው የተቀመጡ እንዳሉ የሚናገር ሪፈረንስ አለው? አዎ ድጋሚ ነው እንግዲህ ጥያቄው የሉም ነው። ቀደም ብየዋለሁ የለም ሪፈረንስ የለም። ሪፈረንስ አለ ብዬ ደግሞ ማስበው የእግዚአብሔር መንፈስ ቅዱስን ነው። መንፈስ ቅዱስ ከጀመረ የሚሰራ እንጂ የሚቆም አይደለም። ስለዚህ አንተ የፈለከው ሪፈረንስ ምንድነው? ስክሪፕት ተደርጎልህ በዚህ ዘመን እንደዚህ ሆኗል የሚል እየጠበቅ ያለው። ስለዚህ እንደዚህ የለም፣ ኦፊሻሊ የለም ነው። ሌላ ጥያቄ ያለው ወደዛ እንለፍ። ይሄን ምንም ማድረግ ስለማንችል ስለሌለ ሲጀመር የጠየቀኝም ስለሌለ ነው። እንደዚህ እናድርገው። ታንኪ ዩ እንትኑ መልሱ ገብቶኛል። ልክ ነህ፣ ተረድቼዋለሁ። በቃ የለም ነው። የለም ሲባል ግን አይ ግን አንድ እናወራለን። ግን አንተ ነብይ እውነተኛ ነብይና ሐሰተኛ ነብይ አለ ብለህ ታምናለህ? እውነትና ውሸት አለ ብለህ ታምናለህ? ነው ሁሉም እውነተኛዎቹ መጽሐፍ ቅዱስ ውስጥ ያሉት ናቸው። እነሱ ናቸው ሪፈረንሶች። ከዛ ውጭ ያሉት በሙሉ ሐሰተኛ ናቸው። አሁን ዘመን እውነተኞች አገልጋዮች ነቢያቶች የሉም? የሉም። ኦኬ ጸጋው ቆሟል ማለት ነው። ኖ ኦልሬዲ ተመስርተናል። ኤፌሶን ምዕራፍ 2 ቁጥር 20፣ ኤፌሶን ምዕራፍ 3 ቁጥር 4 ቨስል ኦፍ ኢንስፓይሬሽን ናቸው ተብሎ ተነግረዋል። እነሱ ናቸው የእውነተኛ መለኪያ። ከነሱ ጋር ተነጻጽሮ ነው የሚቀመጠው ሌላው ሲቀመጥ። ስለዚህ ከነሱ ጋር ስናነጻጽር አንዱንም መስፈርት አያሟሉም ከነሱ በኋላ የመጡት። ኦኬ እሺ። እና እዚህ ኤፌሶን አንተ ትጠይቀኛለህ፣ ባይዞ ቀደም ብያለሁ። አንተ ትጠይቀኛለህ እኔ ጥያቄ ስላልኩ ሁለት ጥያቄ አይ አንዳንድ ጥያቄን ይላል። እኔ አንድ እያደረገ እንደዛ ነው። ባክ ኢን ፎርስ ኖ ችግር የለውም። ሙሉ በሙሉ ድጋሚ ትጠይቀኛለህ። ያዘው ጽፈህ ያዘው። እሺ እየፈተንኩብህ ከሆነ ጽፈህ ያዝ። እኔ ሁለት ጥያቄ አለኝ፣ አንተ ትቀጥላለህ። ቁጭ ብዬ ማለት 10ም ጥያቄ ካለ እቀበላለሁ። ዶንት ቢ አፍሬድ። እንደዚህ አስቸገር እንደዚህ አይነት ነገር እኔ ጀመር ለመጠየቅ ነው የገባሁት። እኔ ኮንሰንትሬት ላድርግ። እሺ ያዘው። አሁን የአሁኑን ጥያቄ እንዳትረሳው ጽፈህ ያዘውና ማለት ነው። ስለዚህ ተጽፎ አልተቀመጠም ሲባል የመጀመሪያውን ኦርደር ያረኩልህ ኤርሊ ቸርች ላይ ነበር ያልኩ። ኤርሊ ቸርች ስልህ ምናልባት ሰከንድ እና ሰርድ ጀነሬሽን ነው ያልኩ። ያ ማለት በህይወት የነበሩ ሐዋርያት በነበሩበት ታይም፣ ከዛ በኋላ በህይወት የነበሩትን የሚያውቁ ሐዋርያና አቦ በተነሱበት ሰዓት፣ ከዛ በኋላ ደግሞ በህይወት የነበሩትን ሐዋርያና አቦ የሚያውቁ ሰከንድ ጀነሬሽን የቤተክርስቲያን አባቶች የተነሱበት የሚል ነው። ፕሪሳይዝ ነው። ስለዚህ እሱ ጋር የለም ነው። ሶ ማይ ኩዌስችን ኢዝ 500 ዓመት ላርግልህ፣ ከዛ በኋላ ያለው ማለት ነው 500 ዓመት ላርግልህና ላይክ የመጀመሪያዎቹ የቤተክርስቲያን አባቶች የሚባሉት እስከ ኦገስቲን ድረስ ነው በኢቫንጀሊካል ሰርክልኛ የምንለው እስከ 4ኛው ክፍለ ዘመን መባቻ ድረስ ማለት ነው። ኦልሞስት 5ኛው ክፍለ ዘመን ማለት ነው። ስለዚህ 500 ላርግልህና ከ600 እስከ 1000 እስከ ሚድቫል ኤራ፣ ከ1000 እስከ 1500 እስከ ሪፎርሜሽን እና ከ1500 እስከ 2000 ድረስስ 3 ነው አሁን የጠቀስኩ። ከ600 እስከ 1000፣ ከ1000 እስከ 1500፣ ከ1500 እስከ 2000 ድረስስ በቤተ ክርስቲያን ውስጥ ኖርማቲቭ በሆነ ወይ
ነቢያት ይሾሙ ነበር፣ ሐዋርያት ይሾሙ ነበር የሚል ሪፈረንስ አግኝተህ ታውቃለህ? ያ ነገርኩህ እኮ አሁን ቢሆን እኔ ሪፈረንስ ብዬ የማመጣው መጽሐፍ ቅዱሴን እንጂ አንተ የምትጠብቀውን አንድ ሰንበዲ ጻፊ አይደለም። ስለዚህ የለም ነው ማለት። ታንክ ዩ። አይ ተመልሶልኛል ብሮ። ሚኪ እንደዚህ ታደርግልኛለህ። ዱናት ኦኬ እንትን አታርግ፣ ይሄ አድሆምኔም አታርገው። እሺ ዩ አር ማይ ብራዘር አይ ላቭ ዩ ሶ ማች። አንተ እንደምትፈልገው አንተ እንደምታየው ምናምን አትበለኝ። በቃ ማለት ኦኬ እንደዚህ ነው የምንረዳው ምናምን ብለህ ሲምፕል ላንጉዌጅችን ከጠቀምክ በቂ ነው። አንዴ ላውራ። እሺ አንዴ ላውራ። አንተ ምን እየጠበቅ እንዳለ ታውቃለህ? ለነዚህ ኦፊሶች መኖር የሆኑ ሰዎች ዘግበው ሲያስቀምጡልህ እንደሱ አይደለም እያልኩ ያለሁት ቤተክርስቲያን ህላዊዋን ካገኘችበት ጊዜ ጀምሮ እስካሁን እስካለንበት ድረስ ተቀጣጥሎ የመጣ እውነት ነው ያለው። ድንገት የበቀለ ነገር የለም፣ ተያይዞ ነው የመጣው። ስለዚህ በዛ ሰንሰለት ውስጥ አለ ወይ ነው እየጠየኩ ያለሁት እንጂ ድንገት የበቀለ እገሌ የሚባል ስኮላር ዘግቧል ወይስ እገሌ የሚባል ቤተክርስቲያን ውስጥ አለ ወይ አይደለም እያልኩ ያለሁት። ሰንሰለት ስለሆነ ኦኬ ከሐዋርያቶች የተቀበልነው ነገር ስለሆነ ያንን ኤርሊ ቸርች ተቀብሎታል ወይ? ኤርሊ ቸርች በኋላ ሰከንድ እና ሰርድ ጀነሬሽኖች ያውቁታል ወይ? ምክንያቱም ኖርማቲቭ የሆነ የሆሊ ስፒሪት ስራ ከሆነ የሆነ ስኮላር ሊያጸድቅልህ አይገባም፣ ግዴታ አይደለም። የሆነ ሂስቶሪያን ሊዘግብልህ አይገባም፣ ግዴታ አይደለም። ለምን? ናቹራሊ መኖር አለበት። አለቀ። ናቹራሊ ይቀጥላል ነው። ስለዚህ የኔ ደግሞ ናቹራሊ የቀጠለበት ለምን ሲባል የተቀሩት ሁሉም ዶክትሪኖች ላይ የተቀሩት ሁሉም አስተምሮቶች ላይ ሁሉም ሪፈራንስ አለ እጃችን ላይ። ያ ሁሉም ሪፈራንስ ስላለ ያንን ሰንሰለት ተከትለን ሄደን ይሄንን ነገር አሁን የምናየው ነገር ማግኘት እንችላለን ወይ ነው ጥያቄው እንጂ እገሌን ጥቀስልኝ ግዴታ አይደለም። ስኮላር አምጣልኝ ግዴታ አይደለም። ነገር ግን ቸርች ላይፍ የሚባል አለ። የቤተክርስቲያን ህይወት ውስጥ አለ ወይ ያ ነገር ነው። ሶ የቤተክርስቲያን ህይወት ውስጥ አለ ወይ የሚል ጥያቄ ስናነሳ ደን ሪፈራንሶችን ቼክ እናደርጋለን ወደኋላ። ሪፈራንሶችን ስታመጣ ግዴታ ፕሮቴስታንት ሪፈራንሶችን መጠቀም አይኖርብህም። ባይዞ አሉ ሌሎችም፣ ምክንያቱም ከኛ የቀደሙ ስላሉ የኛ አዘ ሪፎርሜሽን የተነሳ ስለሆነ ማለት ነው። ኦኬ ኤኒዌይስ እሱን እንዝጋውና አንድ ጥያቄ አይ ቲንክ ማለ ጠፋብኝ። እሺ ጂሚ አንተን ያስጠፋብኝ ፀጉርን እያከክ ማለት ነው። አንተን ያስጠፋብኝ አንድ ጥያቄ አለ። ያ እሺ ኤኒዌይስ እንጌታ ምስክሬ አንድ በጣም ደስ የምትል ጥያቄ ይዤ ነበር። ጽፌ ቪዛ ጥሩ ነበረ። በመሀል ላይ ወይ ካስታወስኩ ቀጥላለሁ። ብሮ ያንተ ጠይቀኝ። ኦኬ ያው እንግዲህ ነብይ አለ ብለህ እንደማታምን ነግረኛል። ከዛ ባለፈ ደግሞ ምንድነው ጀስት ሶሪ ሚኪ አም ሶ ሶሪ ትዝ ብሎኛል። እሺ ቀደም ከፋፍለሃል ነብይነትን የምታስቀምጥበት ማለት ነው። ከፋፍለሃልና እንዳንተ የከፋፈለ ማን ነው በቤተክርስቲያን ታሪክ ውስጥ? አይ ጆኒ ጠይቆኝ እኮ እኔ ነኝ ብዬዋለሁ። ይሄ እኔ ነው ብዬዋለሁ። በቃ ስለዚህ መልሶችን አሁን ሪካፕ እናድርገው። መልሶችን በቤተክርስቲያን ታሪክ ውስጥ or in the life of the church ሰከንድ እና ሰርድ ጀነሬሽን ላይ አለ ወይ የለም ነው መልሱ። በ500 ዓመት ከፋፈልና አለ ወይ የለም ነው መልሱ። ከዛ በኋላ ደግሞ የከፋፈልክበትን መንገድ ካንተ በፊት የጠቀሰ አለ ወይ የለም ነው መልሱ። ስለዚህ ተመልሶልኛል። አሁን ጠይቀኝ። እሺ አማኑኤል፣ እሺ እንግዲህ ቅድምም እኔ ስጀምር ጀስት ፕሮቴስታንት ውስጥ የምንግባባበት አንድ ነገር ነው። የተጠነቀቀ ማለት ታንጀብል የሆነ ደህንነት ውስጥ ገብተናል ምናምን ነው። አስተምሮ ላይ ሁላችንም ዝብርቅርቅ ያለ እንደሆነ ግልጽ ነው። በሳሌሜሽን በተለያዩ ነገሮች። ስለዚህ እኔ ሌሎች ነገሮችን መነካካት ብዙም ደስ አይለኝም። አንድ የሚያደርገን ነገር ላይ አርቲኩሌት ማድረግ ጥሩ ስለሆነ ወደ አንተ ማመጣው ምንድን ነው በቃ አሁን ያሉት ሐሰተኞች ናቸው ብላል። እውነተኞቹ ነበሩ ግን ቆመዋል፣ ተመሰረተናል በሚል ክሌም ያለቅ ያው እየተወራ ያለው ፕሮፌቲካል ላይ ስለሆነ ጀስት በቃ ያው ቅድም ተመልሶልኛል፣ በቂ ነው። አሁን ለሰርዋጀንት ፓወር ሰጠዋለሁ። የሚናገረው ነገር ካለ እንዴ ቻሌንጅ አድርገኝ እንጂ እኔ እኮ የለም ስል በቃሉ አድርገህ ቻሌንጅ አድርገኝ። የለም የምልበትን ጥቅስ ጠቅሼ ነው የምሞግትህ፣ ችግር የለውም። ኦኬ እንደዛ ከሆነሽ የለም የምትልበትን ጥቅስ እሺ። የመጀመሪያው ኤፌሶ ምዕራፍ 2 እና ምዕራፍ 3 ነው የሚይዝልህ። ኤፌሶ ምዕራፍ 2 እና ምዕራፍ 3 ነው የሚይዝልህ። እዛ ጋር ለምሳሌ 2:20 እና 3:4
3:4 እሺ 3:4ን እንደው በደንብ እንየዋ። በጣም አሪፍ ነው እሱ። ወይ ከሱን ጀምራ አንብብልኝ እስቲ ምዕራፍ 3 ቁጥር 4 እና 5። ያ እንግዲህ ስታነቡ የክርስቶስ ሚስጥር እንዴት እንደማስተውል ለመረዳት ትችላላችሁ። ይህ ሚስጥር አሁን ለቅዱሳኑ ሐዋርያትና ነቢያት የተገለጠውን ያክል ባለፉት ዘመናት ለነበሩ ሰዎች አልተገለጠም ነበር ይላል። እሺ አሁን ላሉት ነው አይደል የሚለው? አሁን ላሉት። ስለዚህ አሁን ያሉት ማንና ማን? ያው እንግዲህ እዛ አዲስ ኪዳን መጽሐፍት ላይ የምናያቸው ናቸው። እነ ይሁዳና ሲላስ እና አጋቡ። ለእነሱ ምን ተገለጠ? ይሄ አሕዛብ ሁሉ በዚህ ሚስጥር ያው በጎስፐል አማካኝነት በወንጌል ምክንያት ለአሕዛብ መዳን እንደመጣ ነው። ሴክሬት ነበረ፣ ሂድን ነበረ ለኦልድ ቴስትመንት። አሁን ደግሞ ብሪፍ ሆኗል። ያ ዳን እሱን ትይዝና ስክሮሉን አንድ ስቴፕ ወደኋላ ትገልጠዋለህ። ምዕራፍ 2 ቁጥር 20 ማለት ነው። ምክንያቱም ተመሳሳይ ስለሆነ ሐሳቡ ተመሳሳይ ስለሆነ 2:20 ከ19 ጀምሮ አንብብልኝ። ያ ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ ሀገር ዜጋ የአንድም ቤተሰብ አካል ናችሁ እንጂ ከእንግዲህ ወዲህ መጻተኛና እንግዶች አይደላችሁም። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። እግዚአብሔር ይመስገን። እሺ ስለዚህ በሐዋርያትና በነቢያት መሰረት ላይ እነሱ በሚናገሩት ላይ እነሱ በሚያስቀምጡት መሰረት ላይ ታንጻችኋል። አንድ ስቴፕ ሶሪ፣ በጣም ቀጥሎ ያለችውን ቃል አንብብልኝ። ታንጻችኋል ከዛ 21 እሺ 21 ማለት ነው ቁጥር 21 ከዛ ዘሎ ያለው በእርሱ ሕንፃ ሁሉ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እሺ ሕንፃው ያድጋል ነው አይደል የሚለው? ያ ስለዚህ ፎቅ ነው አይደል እየሳለል ያለው? ያ አይ ጀስት አንተ እኮ ተቋርጧል ስትል ወደ ቆሮንቶስ ምዕራፍ 13 መሄድ ስለማይቀር እዛ ጋር የምናስታውቀው። እሺ አይ 13 ላይ ትሄዳለህ። አሁን 3 ኤፌሶኑን ብቻ እያወራን ስለሆነ ቀጥሎ አንተ ምን ቻሌንጅ ታደርገኛለህ? ቆሮንቶስ ላይ እኮ ያለው አንተን አማን ሪፊት ያደርጋል ብለህ ቻሌንጅ ታደርገኛለህ። አሁን ከ3 ላይ ሊጀምር ነው እኮ አማኑ። እኔ እኮ መሰረት አይደለም እኮ አላልኩም። ሲጀምር መሰረት ጥለዋሉ ብዬ እኮ አርቲኩሌት አድርጌ እሱን ጥያቄ እኮ ቅድም ኦልሬዲ ሰልፍ ዲፊቲንግ አርጊመንት እኮ ነው ያቀረብከው። ኦልሬዲ ለመሰለ መሰረት ጣይ መሰረት የማይጥል ስልጣናዊ ስልጣን የሌለው ሎካል ቸርች ዩኒቨርሳል ምናምን የሚለው ማን ነው እንዳንተ የከፋፈለው ብዬ ስጠይቅህ እኔ ነኝ የከፈልኩት አልክ። ስለዚህ አውቶሪቲ የለም። እኔ አንተን ደግሞ አልቀበልም። በግል አንተ የምታወራውን አልቀበልም። እኔ አንተን የምቀበል በቤተ ክርስቲያን ህይወት ውስጥ የሚነገርን እውነት ካወራኸኝ ብቻ ነው እንጂ አንድ ሚኪያስ አበራ የሚባል ሰው መጥቶ እንደዚህ ነው ብሎ ሲያወራኝ አልቀበልም። ግዴታ ሪፈረንስ ማምጣት አለብህ፣ አውቶሪቲ ማምጣት አለብህ። ስለዚህ አንተ ደግሞ ለተናገርከው ነገር አውቶሪቲ ያመጣው ራስህን ስለሆነ I have no burden to accept you። ራስህን አይደለም እኔ መጽሐፍ ቅዱስ ጠቅሼ ነው እንዲህ ብዬ እኮ እንዳንተ ያለ ማን ነው? እንዳምነህ እንደኔ ማንም አይበል። በቃ ስለዚህ ምዕመናን እየተመለሳላችሁ ነው አይደለ? በቃ እሱ ነው ዋናው ፖይንት። ስለዚህ ኤፌሶን ላይ እንመለስ። ቆሮንቶስን ጠይቅ። አማን ምን እያለን ያለው መንፈስ ቅዱስን በጊዜ የሚገድብ ቆሟል የሚሉ አምላክን ለማቆም የተነሳ አታርግ። እንደሱ ሚኬ እንደሱ አታርግ ብሮ ሪዘነብል ሆነን ነው። አምላክን ማቆም ይቻላል እንዴ ብራዘር? እኔ አምላክን ካቆምኩ እኮ አምላክን ካቆምኩ ማለት ነው መንፈስ ቅዱስን እኔ ማቆም ከቻልኩ እኔ ነኝ አምላክ ማለት እኮ ነው። ማቆም ከቻልኩ ሂዝና ሶብሬን ከአምላክ ጋር አይገናኝም እኮ። ስለዚህ እንደዚህ እናድርግ። አቤ ላይ አንዴ ሚውት አድርግ። እንደዚህ ብሮ አሁን እኮ እዚህ ቁጭ ብለህ እኮ ጆን የሚያምነውን እየመታ ነው። እዚህ ቁጭ ብለህ እኮ ሌሎች ቤተክርስቲያን የሚያምኑትን እየመታ ነው። እሱ ችግር የለውም። ሚኪ ምን እያደረክ እንዳለ ለአማን ሪሶርስ መረጃ ማቅረብ ፈልጋለሁ። ጂሚ ፕሮፌት ጋር ጨርሱ። ሶቨሬን ታቀርብልኛለህ። ሁላችሁም አትክፈቱ እንጂ ጆ አንተም አትክፈት። ሚኪ ጋር አንድ ጥያቄ ብቻ ነው ያለችኝ። ብቻዬን ተራ በተራ እኔ ከአንተ ጋር ላወራ ነው የገባሁት ሚኪ። እሺ እንደዚህ እናድርግ። ምዕመናን እያወራን ያለ ነው። እኔ ሚኪያስ አበራ ወንድማችን ሚኪያስ አበራ እያወራ ያለውን ነገር ስለሚያምን እንደዛም ስለሚረዳ አልዳነም ብዬ አላምንም። ኦኬ አልዳነም ብዬ አላምንም። ሂዝ ማይ ብራዘር ኢን ክራይስት። ስለድነት እኮ አይደለም ሲጀመር በቃ እሱን እኮ ነው። ስለዚህ እሱ ካልሆነ ስለድነት ከሆነ ተው ይሄንን ጨርስና እንዴት ዳን የሚለው ካንተ ጋር ነው። እንደሱ ከሆነ እኔ እኮ ፍሬም ልሰራ እኮ ነው ሚኪ። ስለዚህ ትልቁ ነገራችን ወደ ሳሊቬሽን እናውራ ካንተ ጋር
እሺ እናወራለን፣ ችግር የለውም። ስለዚህ ከድነታችን የሚበልጥብን ነገር ከሌለ ቀጥሎ ያለው ነገር ሁሉ ሰከንደሪ ነው አይደል? ሰከንደሪ ኢሹ ላይ ደግሞ እያወራን ከሆነ እንትን ወደ ጎን አታውራ፣ አዶሚኒየምም አታውራ፣ የእገሌን እየመታ ነው ማትበል፣ እንትናን አፈረስኮ ማትበል። ሪዘነብል የሆነ ነገር ሎጂካል የሆነ ነገር ብቻ አውራ ስታወራ ማለት ነው። እኔና አንተ እዚህ ላይ ቆመን እኔና አንተ መንግስት ሰማያት የምንገናኝ ሰዎች ነን። ዞሮ ዞሮ እዚህ ጋር የምንጨቃጨቅ ሰዎች የምንገናኝ ሰዎች ነን። ስለዚህ ያመነው እምነት የምር ሞስት አኪሬት የሆነው እምነት የትኛው ነው የሚለውን ነው ቼክ እያደረግን ያለ ነው እንጂ እዚህ ነገር ላይ ቆመን እገሌ ጠፍቷል እገሌ ኢዝ ሚዘረብል ምናምን እያልን አይደለም። ስለዚህ ማስረጃ ተጠይቀን ከሆነ ካለ አለ ከሌለ የለም። አሁን ስላላመጣ ስተት ነህም አይደለም ባይዘ አሁን ስላላመጣ ኦር የሆነ ነገር ፕሩፍ ስላላረክ በቃ ጠፍተሃል ሐሰተኛ ነህ ምናምን አልልህም። ችግር የለውም። ግን ምን እንዳታውቁ ነው ካንተ ኤክስፔክት ማድረገው አጋጣሚ በተለኝ ምን አይገርመኝም። እንደሱ አትበል እኮ ነው እያልኩ ያለሁት ወንድም ለምሳሌ ማለት እችላለሁ። አንተ በለኝ። እኔ እኮ ቅድም ብያለሁ እዚህ ጋር ከአቤላ ጋር ማንግባባም የለም ብሎ ነው የሚያምነው። ባይዘው ወይ ጆን አለ ይላል። ስለዚህ እኔ አይመለከተኝም። እሱ አለ እሱ የለም ነው የሚለው፣ አንተም የለም ነው የምትለው። ስለዚህ ምንም ሐሰተኛ ብትለኝ ጀስትን የሚገርመኝ አይነት ሰው አይደለም እኮ። አሁን እሱኛው አለ የለም ብለን ማመናችን ከኪሳችን አውጥ ምን ማለት አለበት መሰለህ? አንተም ማድረግ አለበት መሰለህ? በቃ አንተ ሐሰተኛ ነህ እያልክ ኦፌንድ አድርግ። ባይዘው መብት ነው። ማንን ለምን ላለው ነው አንደኛ ስታወራም ይኸውልህ ነብይ ብዬ ስለመጣው ነብይ የለም ብለህ ስለምታምን ሐሰተኛ እያልከኝ አውራኝ፣ ችግር የለውም። ጀስት አይደለም። አሁን ለምሳሌ እዚህ ሚዲያ ላይ እኮ ዶክተር እገሌ እያሉ የሚመጡ ሰዎች አሉ፣ ዶክተር ያልሆኑ ዶክተር ባለፈበት አልፎ ማያውቁ ሰዎች። ስለዚህ እኔ ምን ዶክተር እገሌ ብለው ስለመጣ ዶክተር ነህ አይደለም እያልኩ ለምን እከራከራለሁ? አያሳስብም እኮ እሱ። ስለዚህ አንተ ነብይ እገሌ ብለህ ና፣ ችግር የለውም። ግን እኔ ነብይነት የሚለው ነገር ስለሆነ አሁን ሐሳብ እኔ ጠይቀው አይደል? ለጠይቁት ጥያቄ እኮ መልስ መልሰልኛል። እኔ በቃኛው መልሰልኛል። እሺ እዚህ በላይ ማውራት ገና ኤፌሶንን መጨረስን 2 እና 3 ነው። ይቅርብኝ፣ ጥያቄ ይቅርብኝ። እንደው ተውኩት፣ እኔ ተውኩት። ጂሚ ቀጥል። ለምን የተናደድከው ሚኪ? ሙሌ ቆያን በፒስ ያወራችሁ ቆይታችሁ ማን ላይ ተናደድክ? ግን እንደዚህ ይቻላል እንዴ? ግን እኔ የሚል ነገር ይቻላል? ጆይ ልታወራ ፈልገህ ነው? እድል ስጠኛ ማለት ፖላይትሊ በፍቅር ወንድማማቾች እያወራ እየታወቀ ማለት እንደ ቤተክርስቲያን እኮ እንደ ቤተክርስቲያን እንደ አማንም ሆነ አቤል አቡናም እንዳለው የሚያምኑ ቤተክርስቲያናት አሉ። ደግሞ ነብይ አለ ብለው የሚያምኑ ቤተክርስቲያናት አሉ። አንዱ በአንዱ ኦፌንድ ግን አይሆንም። እዚህ ጋር መተን ኦፌንድ መሆን የለብን። አማን እንደዛ ማመኑ እሱን ሐሰተኛ ያስብለውም፣ አንተ እንደዛ ማመን ሐሰተኛ ያስብልም ከተባለ ዋናው ፒላር የሆነው ነገራችን መዳንና የእግዚአብሔር ቃል ካለ ከዛ መናደድ የለብንም እርስ በርሳችን። ይህንን አስቡ፣ ይህንን እንትን በሉ። ለምሳሌ እኔ እንደውም ቅድም አማን ሲጠይቅ የነበረ ጥያቄ አማንንም እንደገና ቤተክርስቲያንም አንዳንድ ሰዎችም ጠይቅ ያለው ጥያቄ የሚፈጥርብኝ ነገር ለምሳሌ የነብይነት ጸጋ አለ ብዬ 100% አምናለሁ መጽሐፍ ቅዱስ ላይ ስላለ ማለት ነው። ቆሟል አቋርጧል ብዬ አላምንም። ይሄ የእምነቴ ነው። አማን ደግሞ አይ በቃ ብሎ ሊያምን ይችላል። ስላመና አናደኝም። የኔንም እምነት እሱን አያናደው። ግን ጥያቄ ፈርስት ሴንቸሪ ላይ ነቢያት ይሾሙ ነበረ? ሐዋርያቶቹን ኢየሱስ ሾሟቸዋል። ኦፍኮርስ ሽማግሌዎችን መሪዎችን ይሾሙ ነበር እንጂ እስኪ ሲላስንም ይሁዳንም አጋቦስንም ነቢይ ብለው የሾሙበት ማስረጃ ይኖራቸዋል? ያ ራሱ ቤተክርስቲያን ስትሾም አሁን ላይ ያለችው ቤተክርስቲያን ነቢይ የምትሾመው ራሷ ነች የምትሾመው፣ ለዛ ነገር እውቀት የምትሰጠው እንጂ ከዛ ከመዘዝ ነው ከመጽሐፍ ቅዱስ ራሱ የነቢያት ሹመት አልነበረም። መጀመሪያም ነበሩ ነቢያት እንጂ እንደገና ነቢይ የሆነ የሚመስለው ቢኖር ማንም ሰው እንዲና እንዲህ ብሎ መጽሐፍ ቅዱስ ላይ ይጽፍልናል እንጂ ሹመቱ አልነበረም። ይሄ ለእኔ ጥያቄ ስለሆነ አማን ምናልባት ካወቅ ንገረኝ። ሹመቱ ነበረ? ፈርስት ሴንቸሪ ላይ ነቢያት ይሾሙ ነበር? አማን ወፍ የለም። ከፈርስት ሴንቸሪ በኋላ እስከ 1906 ድረስ ወፍ የለም። ማንም ተሾሞ አያውቅም ነቢይ ተብሎ። ከዛ በኋላ ነው የመጣው። አይደለም ፈርስት ሴንቸሪ ራሱ ሐዋርያቶች ነቢያት ሾመዋል? ከሽማግሌዎች ከዲያቆናት ውጭ ሾመዋል?
ነቢያት አሉ የሚለው አለ፣ ግን በአፖስቶሎቹ ነው ቀጥታ የተሾሙት ምናምን የሚል ሪፈራንስ የለውም። ባይብል ላይ ያለውን አሁን መጋቢስ የሚለውን ሶቨሪን ወይ ቀጥታ ከአንተ ጋር ልቀጥል መሰለኝ። መሀል ላይ በጣም እንትን ሆናል። ሶቨሪን አትግባ መሀል ላይ። ለእኔ ጥያቄ የሆነው አማንዬ ምን መሰለ የለ የቸርች የምጠይቀው ሰው ነው። ሹመት የሚለው ነገር ጥያቄ ይፈጥራል። ሳነብ መጽሐፍ ቅዱስ ላይ ሐዋርያቶችም አልሾሙ በታሪክ ውስጥ ማንበበንም አናገኝም። ነቢያቶችን ሲሾሙ ሳይሆን እንዳሉና አብረዋቸው ወንጌል እንደሚሰብኩ እንደሚያስተምሩ እንደሚያገለግሉና ደግሞ ሰው ማንም ነቢይ የሆነ ቢመስለው የትንቢት መንፈስ አንዱ ሲገለጥ አንዱ ጸጥ ይበል የሚሉት አሉ። ጸጋው እንዳለ ይነግርሃል እንጂ ሹመት አልነበረም። በሐዋርያት መካከልም ሽማግሌዎችን ከመሾም ውጭ ዲያቆናትን ከመሾም ውጭ ትእዛዝ ራሱ ሲሰጥ አታይም። ለምሳሌ ጢሞቴዎስን ሹም ሲለው ሽማግሌዎችን እንዲሾም ዲያቆናት እንዲሾሙ ይነግራቸዋል ጳውሎስ። ሹመት እንዴት ማን ለምን አንድም ቦታ ላይ ነቢያቶችን ግን ሐዋርያቶችም አልሾሙም። የነቢያት ሹመት የሚባል አልነበረም። ይሄም አሁን ላይ ያለ የቤተ ክርስቲያን አሰራር ነው እንጂ ፈርስት ሴንቸሪም የለም፣ ሰከንድ ሴንቸሪ ሳይሆን ፈርስት ላይም የለም። ምናልባት ካለ ኤፌሶን ምዕራፍ 4 ላይ ያለው የቤተ ክርስቲያን ስጦታ የተሰጠበትን ምዕራፍ የሚጠቅሰው ሀሳብ አንዳንዶችን ነቢያት፣ ሌሎችን ሐዋርያት፣ ሌሎችን አስተማሪዎች፣ መጋቢዎች አድርጎ ለቤተ ክርስቲያን ሰጠ ይላል። እግዚአብሔር ነው ለቤተ ክርስቲያን ሰዎቹን አድርጎ የሚሰጣቸው። ቤተ ክርስቲያን በዚህ መካከል ላይ እነዚህ ሰዎች ከእግዚአብሔር ይህን ሆነው ተቀብያለሁ ብላ አፕሩቭ የምታደርግበት የራሷ መንገድ ሊኖር የሚችልበት ሁኔታ ሊኖር ይችላል ብዬ አምናለሁ። የእኔን እምነት ነው ብላችሁ እንጂ ቤተክርስቲያን እዛ ጋ ያለው ላይ ማለት ነው። አቤላ እዛ ጋ ያለው ላይ እኛ አርጊው የምናደርገው እንዴት ነው? ስጦታው ሳይሆን እዛ ጋ ያለው ኢቨን ግለሰቦቹ ናቸው ስጦታ፣ እዛ ጋ ፐርሶኖቹ ናቸው ስጦታ ተብሎ ነው የሚቀምጠው።